ማሪ አንተ ለምትደግፈው ወይም ደግሞ አይ ዶንት ኖ ሻዕቢያ ደጋፊ አይደለም መሰለኝ ማሪ ግን ኦቨርኦል አጠቃላይ የኢትዮጵያ መንግስት ለኤርትራው የውጭ ጉዳይ ሚኒስትር ለኦስማን ሳላ የጻፈውን ደብዳቤ እንዴት አያችሁ? ተወቅሳችኋል? ታጣቂ ኃይሎችን ትደግፋላችሁ? በሰላማዊ መንገድ በአሰብን ጉዳይ ለመደራደር ዝግጁ ነን፣ በወራሪነት የያዛችሁትን ቦታ መልቀቅ አለባችሁ አይነት ይዘት ያለው ደብዳቤ ተጽፏልና እንዴት ታያለህ ማሪ? 8 ደቂቃ አለው ወንድሜ። ቴዲ መጀመሪያ ሎንግ ታይም በኋላ ስለተገናኘን እንዴት ነው? ሰላም ነው? ተጠፋፋ ሎንግ ታይም አለው። ኤኒዌይ ሻዕቢያ ደጋፊ ነህ ካልከው ልጀምር ከመጀመሪያው። እኔ የሻዕቢያ ደጋፊ ሳልሆን ሻዕቢያ ነኝ እኔ። ይሄ ሰመርበት። ኤርትራ ውስጥ የሚገዛ ያለው ስርዓት ይግደፍ ነው የሚባለው። የኤርትራ ህዝብ በሙሉ ሻዕቢያ ነው። ስፒሪት ሻዕብ ማለት በአረብ ህዝብ ማለት ነው። ስለዚህ የኤርትራ ህዝብ በሙሉ ሻዕቢያ ነው። በዛ ይደምደም። ቋንቋ ነው የሚለያየው። ስለዚህ እኔ የግደፍ ደጋፊ አይደለሁም፣ ግን እኔ ሻዕቢያ ደጋፊ ሳይሆን አም ሻዕቢያ በዛ ያዝልኝ ማለት ነው። ሁለተኛ መግለጫው ያስቃል። ለመሰለም ያስቀው ኦሬዲ የጦርነት ነጋሪት ነው መግለጫው። አንደኛ ነገር ቦታዎቹን አልጠቀሰም። አየህ ዛላምበሳ አካባቢ ነው፣ በቡሬ በኩል ነው ወይ በባድመ በኩል ነው ወይ አይጋ በኩል ነው፣ ቤት በኩል ነው የያዘው። ቦታ አልጠቀሰም። ይሄ የጦርነት ነጋሪት ነው። ገብቷል? አሁን ሻዕቢያ ወይ የኤርትራ ኃይል የታለ ካልከኝ ገብቷል? ማንም ሰው የሚያውቀው የአልጀር ስምምነት የተፈረደበት ቦታ ላይ እዛ ተቀምጧል። አሁን ባድመን ይልቀቅ ከሆነ ልንለቀው አንችልም፣ መቼም ልንለቀው አንችልም። ባድመን የአልጀር ስምምነት ላይ ለኛ ነው የተፈረደው። ኢሮፕ ህዝቡ ዜግነቱን የቱን ይመርጣል የምናውቀው ጉዳይ የለንም። ኢሮፕ ደግሞ ለኤርትራ ነው የተፈረደው። አሁን አልጀር ስምምነት ላይ የተፈረደበት መሬት ላይ ገብቷል። ከዚህ በፊት የኢትዮጵያ ኃይል አለቅም ብሎ ይዞት የነበረው ቦታ ላይ እዛ ቦታ ላይ ነው ያለው፣ ቦታው ላይ ነው ያለው። ከዚህ ውጭ ግን ገፍቶ የያዘው መሬት ካለ ደግሞ ስፔሲፊክ አላስቀመጡትም። ስለዚህ ይሄ የጦርነት ነጋሪት መሆኑ 100% የታወቀ ነገር ነው። ስለዚህ እኔ የማንንም ወሬ ግንባሩን እኔ አውቀዋለሁ። ግንባሩ ሙሉ ለሙሉ ከባድመ ጀምሮ እስከ አሰብ ግንባሩን እኔ አውቀዋለሁ። ስለዚህ በዛላምበሳ በኩል ገፍቶ ይዞት የነበረው ራሱ የትግራይ ልጆች ገብቶ ሊመሰክሩ ይችላል። ወጥቶ ኬላው ላይ የራሱ መሬት ላይ ግዛት ላይ ያለው የኛ ኃይል። ስለዚህ የትኛው መሬት ነው የኢትዮጵያ ግዛትን ይዟል የሚባለው? የትኛው መሬት ነው? ለማ ተጠቀሰም በስም? ስለዚህ ይሄ የጦርነት ነጋሪት ነው። ሁለተኛ በጣም የሚያስቀውና የሚገርመው ነገር አይደለም እንደ መንግስት ይሄ ነገር ሊመልሱ እንደ ግለሰብ አንድ ኤርትራዊ ራሱ ከአንድ ከብልጽግና ኃይል ጋር አርዕስት አንስቶ የማይደራደርበትና የማይነጋገርበት የአሰብ መስመር ነው። የአሰብ ጉዳይ ከማን አይደለም መንግስት ሊደራደር ከመንግስት ጋር አንድ ኤርትራዊ ከአንድ የብልጽግና ደጋፊ ጋር በተአምር ለሰከንድ ያህል አንደራደርበትም። አይደለም በመንግስት ደረጃ ድርድር ሊቀመጥበት ማለት ነው። ይሄ የማይታሰብ ነገር ነው። ተናግሮታል እኮ ሰውየው፣ ከሰማችሁት ተናግሮታል እኮ። ስለዚህ እናንተ የምትወስዱት ሁሉ ጊዜ አሁን ያለውን ሁኔታ ወይ የአሰብ ጥያቄ ስትጠይቁ በኢሳያስ አንግል ነው የምታዩት። ኖ ከኢሳያስ አንግል በላይ አልኩ እኮ ፋክት ይሁን ኤርትራኖች መቼም በአሰብ አልኩ ከኢሳያስ በላይ ማንደራደር ሰዎች አለን። ሙሉ የኤርትራ ህዝብ ልጆቹን የከፈለበት ነው፣ ግዛቱ ነው፣ ቦታው ነው። ለማንንም አሳልፈን አንሰጥም። አይደለም ለብልጽግና ኃይል ሀያላን ሀገሮች እንኳን ቦታውን ሊጠቀሙበት ባይፎርስ ሲፈልጉ በተአምር ጊቭ አፕ ያልሰጠንበት ነው። ለ30 ዓመት ማዕቀብ የተጣለብን በዚህ ምክንያት ነው። ግዛታችንን አሳልፈን አንሰጥም ስለተባለ ተገዢ አንሆንም፣ ተላላኪ አንሆንም ስላልን ነው። ስለዚህ ይሄ ማንም ሰው ማለት በድምቀት ማወቅ አለበት። ይሄ ኢሳያስ ደጋፊው ተቃዋሚውን በአሰብ ጉዳይ ከመጣ እኮ ለሰከንድ የሚሆን የሚደራደር ሰው እንደሌለ ማወቅ አለበት። ስለዚህ ቴዲ የመግለጫው ዝም ብሎ አለ አይደለ? ትናንትና ፈርስት ኦፍ ኦል ፓርላማ ላይ የምትናገር የነበረው ያኛው ስርዓት በቃ ዴቪልስ መሆኑን ስትገልጽ የነበረው አሁን እንደራደር ብለህ ስትመጣ ምንድነው የሚያሳየው? ቴዲ ትናንትና ፓርላማ ላይ ያደረከው ንግግር ኢቭን እኔ ከምቃወመው ስርዓት ጋር ሊያደራድርህ ይችላል፣ ሊያነጋግርህ ይችላል፣ ሊያቀራርብህ ይችላል። ስለዚህ ብልጽግና የያዘው አካሄድ በቃ ያውቆ አበድ
አካሄድ ስለሆነ እኛ ኤርትራኖች ራሱ እኛ ተቃዋሚዎች አልኩህ እኮ ቦታውና ጊዜው ስላልተመቻቸልን ነው አልኩ እንጂ ከኢሳያስ በላይ የምንሄድበት መንገድ ነው ይሄ መንገድ። ኦልሬዲ ሉዓላዊነት ኤርትራ አልኩህ እኮ በዶክተር አብይ ተደፍሯል፣ ተዋርዷል። ትክክለኛ አልኩህ እኮ የኤርትራዊ ስሜት ቢኖረው ኢሳያስ በዚህ አልነበረም መልሱ። ሌላ ጉዳይ ነው። ግን የመሬቱን ጉዳይ ካልከኝ ስፔስ ካላስቀመጡትም ይሄ ጦርነት ነጋሪ ነው። ኦልሬዲ የኢማራት ስትራቴጂክ ነው። ሱዳን ላይ ያደረገችውን ነገር አይተሃል። ሱዳንን ገብቷል አፈራርሶ። ኦልሬዲ ማንም ሰው እዚህ የሚናገረው ነገር የለም። የሚናገረው በጣም ያሳዝነው ነገር ቴዲ ምናልባት ደርሶ ሊሆን ይችላል ኢንፎርሜሽን የቤኒሻንጉል ህዝብ ገብቷል ዋጋ እየከፈለ ነው በአሁኑ ሰዓት። ጦርነት ወደዛ ተጠቅቷል። ይሄን ግን የሚናገርላቸው ማንም ሰው የለም። የሱዳን አየር ኃይል ቀጥታ እየመታ ነው እዛ መጥቶ የሱዳንን ተቃዋሚ ለማዳከም እዛ እየመታ ነው። ለምንድን ነው ከየት የሚነሳለው? የሱዳን ተቃዋሚ ከኢትዮጵያ ውስጥ ነው። ኦልሬዲ ቦታ ተሰጥቶት ስልጠና የተሰጠው ትጥቅ የተሰጠው የሚሄድ ያለው አሁን ምን ይላል? ስማቸው የማይታወቅ የሻዕቢያ መንግስት ሳፖርት እያደረገ ነው። የኢትዮጵያ መንግስት ምን እያደረገ ነው? የሱዳን ታጣቂዎች ላይ ይሄ ነው ችግሩ። አየህ የራሳቸውን ስራ መናገር አይፈልጉም ወይ በአሸናፊነት መውጣት ነው የሚፈልጉት። የሰው ስራ ኦኬ። የሻዕቢያ መንግስት ሳፖርት እያደረገ ከሆነ ኢትዮጵያ ውስጥ ያሉ ታጣቂዎችን ፕሩፌት አለ። በድሮን ቅኝት እያደረግን ነው እየተባለ ነው አይደል እንዴ? የታለ ቪዲዮ ሪከርድ? ከኤርትራ ተሽከርካሪዎች ጭነጭነው ወደ ኢትዮጵያ ያሉ ታጣቂዎች ዴሊቨሪ ሲያደርጉ የለም ቅኝት እያደረግን ነው አሉ። የታለ ወደ ዘ ፕሩፍ? ስለዚህ መግለጫውን በለው የሚሰጡ አስተያየትም ገብቷል። ኦልሬዲ ጦርነቱ መጀመሩ አይቀርም። ይሄ በጭፍን ነው። ሻዕቢያ የት ቦታ ነው ያዘው ብጠይቀው እዚህ አላስቀመጠውም። የአልጀር ስምምነቱ ላይ ገብቷል የተፈረደና የተቀመጠ ነው። እዛ ውጣ ቢለ ማንኛውም ኃይል ቢመጣ አንወጣም፣ መርግዛታችን ነው። ኦልሬዲ በጦርነት ዋጋ ከፍለንበት የቶክስ አቁም ስምምነት ተደርጎ አልጀርስ ይግባኝ የሌለበት ውሳኔው ቴዲ ታውቀዋለህ፣ በደንብ አንብበው ሊሆን ይችላል። ይግባኝ የለም በተሰጣችሁ ፍርድ የምትሄዱት ተብለው መለስና ኢሳያስ እሺ ብለው ፈረሙ። ነጎሸት የለው ምን የለው በተሰጠ ፍርድ ትሄዳል ተብሎ እሺ ተባለ። የባድመ ተፈረደ። የጾሮና ኦኬ ጾሮና በኩል ተፈረደ። የአሰብ መስመር እንደነበረው ነው የቀጠለው። በአሰብ በኩል ምንም አወዛጋቢ አልነበረም፣ እንደነበረው ነው የቀጠለው። ስለዚህ እኔ ምን ያለሁት ይሄ መደራደር የሚባለው የማይታሰብ ነው። በኢሳያስ ጊዜ አይደለም ይሄ መጪው ጄኔሬሽን አልኩ እኮ እንደ አርስት ከማንም ጋር እንወያይ አንችልም። ስለዚህ በዛ እያዝልን ነው። ማሪያችንን እናመሰግናለን። ማሪ የኤርትራ ተወላጅ ነው። በሀገሩ ጉዳይ የማይደራደር ቆራጥ ኤርትራዊ ነው። ከኢትዮጵያውያን ደግሞ የሚሰጠው ምላሽ ይኖራል። እሱን ታድምጣላችሁ። ቴሌግራም ላይ አንድ ጥያቄ አስቀምጬላችኋለሁ። ሁላችሁም ተሳተፉና እንደተለመደው ስማችሁን እየጠራሁኝ ኮመንታችሁን አነባለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ቤተሰብ ያልሆናችሁ በዚህ አጋጣሚ ቤተሰብ ሁኑ። 8200 ሰዎች ያሉበት ነው። ቤተሰብ እየሆናችሁ ዜና የምንጽፈው በዚያ ነው። አጀንዳዎችን በዚያ ነው የምናሰፍረው። ላይቭ ስንገባ ሰዓቱን የምናሳውቀው በዚያ ነው። ጥያቄው የሚከተለው ነው። የኢትዮጵያ መንግስት ለሻዕቢያ የጻፈውን ደብዳቤ እንዴት አያችሁት? ሀ ትክክለኛና ወቅቱን የጠበቀ ነው። ለወቅቱን ያልጠበቀና ውሸት ነው። ሌላ ከዚህ የተለየ ደግሞ ሀሳብ ካላችሁ እጥን ምጥን አድርጋችሁ ጻፉልኝ። መጨረሻ ላይ አነባለሁ። ከዚህ ቀደም እንደምታደርጉት ኃላፊነት በሚሰማው መንገድ ስለምጽፉልኝ ከልብ ነው ማመሰግነው። መጨረሻ ላይ ስማችሁን እየጠራሁኝ የእናንተን ሀሳብ ለህዝብ ማነብ ይሆናል ማለት ነው። ቴንኪው። ከማህሪ ቀጥሎ ወደ ይርታቸው ካልመጣ ወደ አያና እንሄዳለን። መጥቻለሁ በሰዓት አከተፍ ይርታቸው እርግጠኛ ነህ እያወራ እያለ ስልክ አይገባብህም? እንግዲህ ለአንተ አመለክታለሁ። ስልክ ከተጠራ እነግራቸዋለሁ። አትደውሉ ብሏል ቴዲ እላቸዋለሁ። እሺ ይርታቸው 8 ደቂቃ አለው ወንድሜ። ጤና ይስጥልን። እንግዲህ ቅድም ስትለው የነበረ ሰምቻለሁ። ያው እንደምታውቀው ተደወለልኝ። አሁን ተደውሎልኝ ነበር ዘጋሁት። እምልህ ወያኔ አስወግደን አብይ እንግዲህ 17 ዓመት በረሃ የተታገለ 27 ዓመት የመንግስት
ስልጣን የመራ ድርጅት አስወግደን አሁን አብይ ቅድም በዚህ አካሄድ ፎርኤቨር ክርስቶስ ቢመጣም አታሸንፉትም የምትል ነገር አለች። እሷ ሰምቻለሁ ሰውየው የሆነ ነገር ሲጠይቅ ማለት ነው። ስለዚህ አሁን እኮ ምስጢር አናወራም ብለን የት እንዳለን እኮ ለመግለጽ የሚከብድ ነገር ነው። ሰውየው እግር ውስጥ ገብተን ምን እየሰራ እንዳለን ፋኖ ማለት በመንፈስ በመላው ኢትዮጵያ የሰፈነ በጉጉት የሚጠበቅ ኃይል ነው። ስለዚህ አሁን እዚህ ቢያወሩ ቢሸፍኑ እንደዚህ ነው አብያለ ሳያሳለ ምናምን ኢትዮጵያ ማስተዳደር አልቻለም። አጠቃላይ አማራ ክልል ሳይሆን ትናንትና የደቡብ ልጆች ገብተው ነበርና እኔ ገብቼ ነበር ላይፍ አስገባዋቸው እና ምንድነው ያሉት? አስተማሪ ደሞዝ አይከፈለውም፣ መንገድ የለውም፣ ደቡብ መኪና ተጭኖ እየሄደ ሲዋጥ የሚጎተው ካልተገኘ 3 ቀን 4 ቀን አራስ ሴቶች ተጭነው ወደ ሆስፒታል ለመሄድ መንገድ እንኳን ትራንስፖርቴሽን የሚሄዱበት የለም እና ከፋኖ ጋር ተጣምረን ይህ ነገር አስወግደን መሰረተ ልማት በአግባቡ እንዲደረግልን እንፈልጋለን። ህዝባችንም አማራ ከተሸነፈ እኛ ተገዢዎች ነው የምንሆነው። ስለዚህ የደቡብ ልጆች ለፋኖ መሳሪያ እጃቸው ውስጥ እንጂ እንዳይዋጉ ሲሉ ብለው መልእክት ሲያስተላልፉ ነበር። ዳማች የኢትዮጵያ ህዝብ እኛ ብቻ ሳይሆን እኛ መከራ እየቀመስነ ብቻ ሳይሆን መላው የኢትዮጵያ ህዝብ አንገች ግሾታል። በኑሮ ውድነት አሉባልታ አይደለም እያወራ ነው ያለው። በሁሉ ነገር ውጥርጥር ብለው አዲስ አበባ ብቻ ግማሹ በልቶ የሚያድር ግማሹ ሳይበላ የሚያድር ይሄ መናፈሻ የተሰራው ራሱ ማንም ሄዶ የሚዝናናበት ፓርክ ምናምን የለም። ሚኒስትሮች ምናምን በቃ ካድሬዎች ምናምን ነው ሾው አፕ የሚያደርጉት እንትን እንጂ የትም ቦታ ተንቀሳቅሰ ራሱ ኑሮ ውድነት አልቻሉም። አንዳንዶቹ የእውነት ይሁን የውሸት 33,000 ገብቷል ሽሮ ነው ሲሉኝ የሰማኋቸው። የት ቦታ እንደሆነ አልጠየኳቸው። ስለዚህ አንድ ሽሮ አዎ የት ቦታ እንደሆነ አልጠየኳቸውም እንጂ አንድ ሽሮ ምግቡ ነው። አንድ ካን እንጀራ ጋር አዎ ከራተን ነው የት ነው የት እንደሆነ አልነገሩኝም። ግን በቃ እኔ ዝም ብዬ ፖለቲከኛ ስለሆነ ጠጋብዬ ደርሰው የመጡ ልጆች ናቸው። ባለፈው አያና ሲናገር ሰምተው ከሆነ ከላዎቹ የመጡ ሰዎች ከላሉ ፋኖቹ ቀረጽ ያስከፍላሉ ብሏል። እውነት ነው፣ አልተሳሳተም። የተቆጣጠሩት ቦታ ስላለ ነው እንጂ ብቅ ዝልቅ ያሉ ቢሆን ሽፍትነት መቀማት ነው የሚሆን። የተቆጣጠሩት ቦታ ስላለ ትራንስፖርቴሽን ሲሄዱ አይዘርፋቸውም። በቂ ግብር አስከፍለው ህዝቡ እንዳይጎዳ ትራንስፖርቴሽን የኢትዮጵያ ህዝብ የሚፈልገው እንዲያገኝ የተጫነውን አስከፍለው ይለቋቸዋል። ስለዚህ ይህን ግልጽ የሆነ የመጣው መንግስት ሽሪንግ ያደረገ ፋኖ እየተስፋፋ እየሄደበት ያለው ሁኔታ ነው። ስለዚህ እኛ በዚህ መልካታ አሸንፈውን ቅድም ያሰጥ መሻ ካፕቴን ማስረሳ ሰጤ ውጭ ነው ያሉት። ዘመነ ካሴ አርበኛ ዘመነ ካሴ የት ሄዶ ነበር? ጉሙዝ ታጣቂዎች ጋር ቪዲዮ አይተናል። ከነሱ ጋር ተነስቶ የታሰሩ የአማራ ሴቶች አስፈትቶ ነው የመጣው። ተስማምቶ ጉሙዞቹ ተስማምቶ ታስረው ታግተው የነበሩ ለረጅም ጊዜ የአማራ ልጆች አስፈትቶ ነው የመጣው። ይሄ ማስረሻ ሰጤ የሉም ውጭ ነው ያሉት ምናምን ዲያስፖራ ነው ያሉት የሚለው እንግዲህ በየትኛው ፍላይት ሄደው ነው የትኛው ፓስፖርት ይዘው ነው የወጡት? እና ዝም ብሎ የውሸት ፕሮፓጋንዳ የትም ወንዝ ሊያሻግረው አይችልም። አብይ አህመድ ራሱ ዋሽቶ በሙሉ ተከታዮቹ የሱን የሚያምኑ ሰዎች የሚያመልኩ ሰዎች በውሸት አገር መምራት አይቻልም። ቢመራ እኮ የአማራ ህዝብ መርጦት ነበር፣ ደግፎት ነበር የኢትዮጵያ ህዝብ።
መሄጃና መውጫ አጣቆ በአሁኑ ሰዓት ማንንም ይደግፈው ያለን ያ ግጥም የተሰራውስ ሌላ ስንት ግጥም በአደባባይ እየተነገረ ያለው አብይ አህመድ አልቻለም። በውሸት ትርክት ጽፈው የአማራ እንዲያደርገ የሚለው ቂም በቀል ቋጥረው አማራ ለማዳከም ኢትዮጵያ ለማፍረስ በእነሱ መልክና በእነሱ ሱሪ በእነሱ ሸሚዝ አጥብበው ሊሰራት ነው የሚፈልጉ። ስለዚህ ይሄ ደግሞ አይሳካም። መሳሪያ ፋኖ የሚያገኘው ከነሱ ነው። ቅድም ደግሞ በዚህ በወሎ በሸዋሮቢት በተለያዩ ቦታዎችም እየተደረገ ያለው ኢንተርኔት ተቋርጦ እየተደረገ ያለው እርምጃ እየተደረገ ያለው ጦርነት ምን ስለሆነ ነው እንደዛ የሚደረገው? መንግስት እጁ ያጠረ እግሩ ያጠረ መውጫና ቀዳዳ እያጣ ነው ያለው። ዘሎ ጥልቅ መውጫ ጭንቅ የሆነበት ነው ያለው። ስለዚህ መሀል አዲስ አበባ ላይ አፈና እየተጀመረ ነው። ገፈፋ የሚሉት ኬሻ ነው የምንለው በአረብኛ አስገድዶ ወደ ዘመቻ ማሰልጠኛ ማጎር ወስዶ እንትን ጀምሯል። ሰራዊቱ እየሄደ እጁ የሰጠ መሳሪያው አስረክቦ ጥቁር ከላሽን የመንግስት የነበረው በፋኖ እጅ ነው ያለው። የቀረ ነገር የለም። ፋኖ ከውጭ አሁን በዲፕሎማሲ መሳሪያ ተለምንለትም ከመንግስት እየማረከ እየታጠቀ ነው ያለው። ስለዚህ የኢትዮጵያ መከላከያም ደግሞ ተስፋ እየቆረጠ እጁ የሰጠ ነው ያለው። እሺ እጁ የሰጠ ያለው መንግስት ተብሎ ሊጠራ አይችልም። ይልቁ ሀገራችን እንዳትፈርስ በጋራ ሁሉም ኢትዮጵያዊ በአንድ ደቂቃ በአንድ ሰዓት የሚነሳበት ማዘጋጀት አለብን። ሁሉም ተነስቶ ባንዴ በቃ አብይ ውረድ የሚባልበት መሀል አዲስ አበባ መላው ክልሎቹ ይህን መስራት አለብን የሚል እምነት ያለኝ። አመሰግናለሁ ቴዲ። በጣም በእውነት ምልህ እኔ በጣም ትልቅ ብሆንም እኔ በጣም አከብራለሁ፣ ወዳለሁ። ወጣቶቹ ተስፋጭ ነው። ኢትዮጵያ ሀገራችን እንዳትፈርስ ሁሉም ኢትዮጵያዊ ከፋኖ ጋር እንዲቆም እጠይቃለሁ። አመሰግናለሁ። እሺ ከልብ እናመሰግናለን። ይርታቸው የአማራ ድምጽ ወደ አያና እንሄዳለን። እሺ ቴዲ ቴንክ ዩ ባይ ዘ ወይ ጋር ይርታቸውን ሁል ጊዜ እንዲቀድሙኝ ነው የምፈልገው። እንዲህ ፈገግ ብለን ከእረፍት መልስ ስንነጋገር ሰውን ብዙ ይረዳናልና ጥሩ ያዝናኑናል። ጊዜ ይርስተልን። እኔ ባገኛቸው የ33,000 ብር ሽሮ ነው የምጋብዛቸው። ቃሪያ ያለውና ጥሩ ነው። ብቻ ይሄ የኤርትራ ተቃዋሚዎች ነገር አንዳንዴ ግራ ነው የሚገባኝ። ባለፈው መርቄ ነበር እንደነሱ አይነት ተቃዋሚ ያብዛልን ብዬ። እንደዛ አይነት ተቃዋሚ ከደጋፊ ይሻላልና ምን እየተወራ እንዳለ አላውቅም። እንዴት ነው የምትቃወመው? ሀገር በትክክል አያስተዳድርም ብለህ የምትቃወም ከሆነ አንተ ሀገር ለማስተዳደር ፍቃደኝነት ፍላጎት አለህ ማለት ነው። አንደኛ እሱ ምንም አይታይባችሁ። እናንተ ተጠባባቂ ደጋፊ ናችሁ። ደጋፊ ከትንሽ ካመነታ ለመግባት ነው እንጂ የኢሳያስ የህግደፍ ደጋፊዎች ናችሁና እሱ ብዙም ተቀባይነት የለውም። እሱ ቢደራደርም እኛ አንሰማም የሚለው ግን በጣም የሚያስቅ ነው። ቆያም ሁሉ ሰው 34 ዓመት ጉድጓድ ውስጥ ሲቀብር ተስማምተህ ነው? ሀገርን በሞኖፖሊ ይዞ እንደዛ ሲያደቅ ተስማምተህ ነው? ተሰደህ ስትወጣ ተስማምተህ ነው? ውጪ ሆነ 2% ታክስ ሲያስከፍል ተስማምተህ ነው? ምን ሲያደርግ ተስማምተህ ነው? ምርጫ ሲከለክል፣ ፓርላማ ሲዘጋ፣ ህገ መንግስት ሲያጥፍ፣ የግል ንብረቱ ሲያደርግ ሀገር ተስማምተህ ነው ይሁሉ ዛሬ ቢደራደር ከኢትዮጵያ ጋር ማተስማማው ምን ልታመጣ? ነፍስህንና ስጋህን ሲለያይ ሀገርህን እንደዚህ ሲቀራመት ከልጅነት ከጻንነት እስከ ይሄው እርጅና ድረስ የግል ንብረቱ ሲያደርግ ያልተስማማው ተስማማ አልተስማማ ያ ነው ማለት ነው ካፓሲቲ። ለዛ ነው ቀጥታ ደብዳቤው የተጻፈው ለህግደፍ ነው። ለእናንተ ያው ሪሃቢሊቴሽን ያስፈልጋችኋል። ወደ ትክክለኛ ስለ ሀገር ስለ ፖለቲካ ለመናገር ትንሽ ይቀራችኋል። ኢቭን ስትቃወሙ እየደገፋችሁት ነው ዲክቴተሩን እና እናንተ ትንሽ ለየት ይላል። ሚውቴሽን ነውና በዛ እንዝለለው ብዙ መልስ የማያስፈልግም ማለት ነው። ከባላባታች ከንብረቱ ባለቤት ጋር ነው የምንነጋገረው። በኃይልም ሆነ በሰላምም ሆነ በድርድርም በሰጥቶ መቀበል ከሱ ጋር ነው ንግግር የሚደረገው። ከህግደፍ ጋር ነው። ህግደፍ ያው ስሙ ነው እንጂ ከባለቤቱ ከአቶ ኢሳያስ ጋር ነው የምንደረደረው። ካወረሰም ለልጁ አውርሳችሁ ነው የሚሞተው እንደ ንብረትነት ማለት ነው። ይሄን እያወቃችሁ አንዳንዴ እንዲጎፈንናችሁም ነው ሸንቆጥ የምናደርጋችሁ።
ቴዲ እንቆቅልሽ እዚህ ቤት ብዬ አላውቅምና ሲመታ የሚነጻ ምንድነው? የኢትዮጵያ ታጣቂ ነው ሲመታ የሚነጻ ንጹሃን ይሆናል። ልክ ድብደባ ሲደርስበት ድሮን ከመጣ ጦርነት ከተተኮሰበት ወዲያው ንጹሃን ይሆናልና መግለጫቸው ላይ በጣም ብዙ ንጹሃን እንዴት እንደነጹ አይተናል። እና እንቆቅልሹ መልስ ወዲያው ነው የሰጠው ሀገር ስጠኝ ምናምን ብዬ ደግሞ ሌላ የድንበር ክርክር እንዳናስነሳ ብዬ ነው። ሲመቱ ይነጻሉ። ለዛ ነው አሁን ንጹሃን ካሉ ተመተዋል ማለት ነው። ይሄ በእርግጠኝነት ኢትዮጵያ ውስጥ ያሉ ታጣቂዎች ብዙ ጊዜ ወደ አማራ ክልል ያሉት ያገኑታል። ኦሮሚያም ያሉት እንደዛው ናቸው። ትግራይም እንደዛው ነው። ድሮን ምናምን የሆነ አይነት አጸፋ ከደረሰ ንጹሃን በዚህ አካባቢ ሞተዋል ካሏችሁ ተመተናል እያሏችሁ ያሉትና ወገኖቻቸው የምታስተዛዝኑትንም የምትቀብሩትም የምትሉትንም ያው ያስታጠቃችሁ በተለይ ስራችሁ ነውና የስራችሁን መልስ እንድታውቁ ነው እየነገሯችሁ ያሉት እንደተመቱ ነው። ንጹሃን ካሉ እነሱ ይሄ ነው ኢኩቪለንቱ። ሲመታ የሚነጻ እንቆቅልሹ መልስ የኢትዮጵያ ታጣቂ ይባላል። ሌላኛው ወደ እንትኑ ልመለስና ወደዚህ ወደ የተያዘን ድንበር ልቀቁ በሚለው ነገር ላይ ህግደፍ የተያዘ ድንበር ልቀቅ ሲባል ኢትዮጵያ ውስጥ ዛሬ በነገራችን ላይ ቀን የትግራይ ልጆች በጣም የተለያዩ ልጆች መተው የተለያየ የፖለቲካ ሀሳብ ያላቸው አብረን አንድ ቤት ነበርን። በዚህ ጉዳይ ላይ ስንወያይ ነበረ። አብዛኛው እዛ ላይ ያየኋቸው በፊት የቲፒኤልኤፍ ደጋፊም የነበሩት ቆይቷል ብንልም ዘግይቷል ብንልም ብዙ ሌላ ጥያቄ ቢኖረንም ይሄ ግን ትክክለኛ አካሄድ ነው። የኢትዮጵያን ድንበር በአፋርም በኩል ሆነ በትግራይም በኩል ሆነ ምረጡ ምናምን የሚባል ነገር የለም። ቅድም የሱዶ ተቃዋሚው እንዳለን የትኛውንም ድንበር ለቀህ ውጣ ካለ መንግስታችን አብረን እንቆማለን። ለቆ መውጣት አለበት። የጽምዶ ተለጣፊ የሆኑ አካላት አንዳንዶች መተው ነበር እዛ ላይ። የሚገርም ነገር ሌት ጽምዶ ላይ ሌት ይገቡዋሉ። አሁን አፋብን በሚባል ስም ከአማራ አካባቢ እነሱ ራሳቸው በቃ ከስር በኮመንት ከኢትዮጵያ ድንበር የሌላ ሀገር ሰራዊት ይውጣ ሲባል እየተቆጡ ነበር። እነኚህ ሰዎች ባንዳ አትበሉም ብለው ደግሞ ያለቅሱብሃል። እኛ እኮ እናንተን ባንዳ ለማለት እየሞከርን ነው። ወንድሞቻችን ናችሁ። ስራችሁ ግን እየባሰ ነው። እንደው ፕሩቭ ለማድረግ የምትታገሉ ነው የሚመስለው። ይውጣ ሲባል ፌደራል መንግስት ክልል ድንበሮችን ያስከውን ይውጣ ሲባል እኮ አሜን ብቻ ነው። አንድ ኢትዮጵያዊ የሀገር ድንበር ላይ ያለ የሌላ ሀገር ሰራዊት ይውጣ ሲባል ተቃዋሚ ሆንክ ደጋፊ ሆንክ ምን ሆንክ አሜን ነው ውጣ ነው። ረፍዷል ቆይተህ ጠየቅ እንደዚህ እሱ ያለ ነው። ይውጣ ሲባል ሌላ ነገር የምታወራ ከሆነ ግን እውነትም እንደ ግመል ሽንት ወደ ኋላ ነው የምትሄደው። ኖ ወንደር ወደ 4 ኪሎ ሄዳለሁ በዳመና በሱዳን አድርጌ ምናምን የምትሉ ነው። የማይሆን ቦታ ስለምትገኙ ነው። አሁን ይኸው ኮመንት ላይ አጸያፊ ነገር በመጻፍ ብቻ ነው እስካሁን ድረስ ያልተንቀሳቀሳችሁት፣ ጥሩ ፖዚሽን ላይ ያላችሁት። በሌላ ነገር ሁሉ የላችሁ። ለምን? ከሀገር ጎን መቆም አልቻላችሁም። የህዝባችሁን ቤዚክ ሳይኮሎጂ አንደርስታንድ አታደርጉ። ቲፒኤልኤፍ የትግራይን ህዝብ ቤዚክ ሳይኮሎጂ አንደርስታንድ አላደረገም ማለት ነው። ለብዙ ጊዜ አታሎታል። አሁን መንግስት እጁን በመሰብሰቡ ተያዩ ፊት ለፊት ከህዝቡ ጋር ራቁቱን ቆመ ህዝብ ፊት። ስለዚህ የመጨረሻው መስመር ነው። አሁን የመጨረሻው መስመር ተሻግሯል ብዬ ነው የማስበው። which is የትግራይን ድንበር ህግደፍ ይልቀቅ ሲባል ቲፒኤልኤፍ ደጋፊዎቹ ሚዲያ ላይ መጥተው አይለቅም እያሉ ምን ማለት ነው? ማለት ሸጣሃል ማለት ነው። ትግራይንም ጭምር ሸጣሃል ማለት ነው። አማራ ክልል ላይ ያሉት ያው እነሱ ትንሽ ዘቀጥ ያለም ስለሆነ ያስቸግራል። በዛ በኩል የወልቃይትን የምናምን ጉዳይ ያመለከተንም ብሎ ለግደፍ ብቻ ሳይሆን ለራሱ ለቲፒኤልኤፍ የምንዝር ናቸውና እነሱ የህግደፍም ሳይሆን የቲፒኤልኤፍ ተቀጽላ ስለሆኑ እንደዛ አይነት ባህሪ ይታይባቸዋል። at the end of the day ግን ካፕቴን ማስረሻ ሰጤም ሌሎቹም አሁን በሰላም ድርድሩ 17 የአማራ ህዝብ ነው የሚሏቸውን ጥያቄዎች ያስገቡት ሰዎች እዛ ጥያቄ ውስጥ የሌለ የአማራ ጥያቄ ምንድነው ብሎ መጀመሪያ መጠየቅ ያስፈልጋል። እኔ እዚህ ውስጥ ያሉ ግንኙነት ያላቸው ጤነኛ አእምሮ ያላቸው መሬትም ያሉ የሚሰሙን ሰዎች አሉ። እንዳትሞቱ በማይሆን ነገር በፍጹም ለማይሆን ነገር እንዳትሞቱ። እናንተ የሞትኩለት ነው የምትሉት ጥያቄ ከናንተው ጋር አብረው ቆመው በነበሩ ሰዎች እየተደራደረ እየተፈታ ባል አንድ ደቂቃ እሺ ጥሩ በድርድር እየተፈታ ባለበት ጊዜ ከናንተ ጋር ጦር ሲመሩ የነበሩ እንደነ ካፒቴን ማስረሻ ሰጤ እንደነ
ኮሎኔል ፋንታውን ማቤ የታወቁ ምራቃቸውን ያዋጡ ለህዝባቸው በመኖርም በመሞትም የሚታወቁ ሰዎች ትልልቅ ሰዎች ገብተው የአማራ ህዝብ ጥያቄ ነው የሚባለውን አንድ በአንድ አሰልፈው እየተነጋገሩ ባለበት ሰዓት ለቲፒኤልኤፍ እና ለህግደፍ ፖሊሲና ፍላጎት ማስፈጸሚያ ብላችሁ እንዳትሞቱ ባላችሁበት አቅጣጫ ግቡ። እኔ ይሄ ነው ምክሬ፣ ወንድማዊ ምክሬ። ቢኮዝ የአእምሮ ተጠያቂ ስለመሆን ለማይሆን ነገር እንዳትሞቱ፣ ለሌለ ጥያቄ ኦልሬዲ የተመለሰ ላለ ጥያቄ እንዳትሞቱ ላለው አመሰግናለሁ። ቴንክ ዩ አያናን እናመሰግናለን። ኮሜንት እያደረጋችሁ ያላችሁ ከልብ አመሰግናለሁ። እስካሁን 8 ሰዎች ኮሜንት አድርጋችኋል። ቴዲ የሐዋሳ ቴሌግራም ቻናል ላይ ጥያቄ አስቀምጬላችኋለሁ። በዚያውም ቤተሰብ ሁኑ። የኢትዮጵያ መንግስት ለሻዕቢያ የጻፈውን ደብዳቤ እንዴት አያችሁት? ዜናውንም አጠቃላይ ይዘቱንም ቴሌግራም ላይ ለጥፌላችኋለሁ። ያላነበባችሁ ካላችሁ እዛው ላይ ማንበባችሁ የእናንተን መረዳት ተጨምራችሁበት ኮሜንት ማስቀመጥ ትችላላችሁ። ትክክለኛና ወቅቱን የጠበቀ ደብዳቤ ነው። ለወቅቱን የጠበቀና ወቅቱን ያልጠበቀና ውሸት ነው። ከዚህ የተለየ ሀሳብ ደግሞ ካላችሁ እጥን ምጥን ባለች አማርኛ አስፍሩልን። አንዳንዶቻችሁ የህይወት ታሪካችሁን ትጽፋላችሁ። ፕሊስ እጥን ምጥን ያለች ሀሳባችሁን አስቀምጡ፣ ማንበብ እንዲቻል ማለት ነውና መጨረሻ ላይ ስማችሁን እየጠራሁኝ ሀሳባችሁ ምንም ሆነ ምን ማነብ ይሆናል ማለት ነው። ከልብ አመሰግናለሁ ያለ የምታደርጉ። ከአያና ቀጥሎ ወደ ሸገር ጁንታ ነው የምንሄደው። ሌሎቻችሁ ታፕታፕ አድርጎ ላይክ፣ ሼር፣ ኮፒ ሊንክ ሼር አድርጎ። እሺ የሸገር ጁንታ 8 ደቂቃ አለው ወንድሜ። እሺ ቴዲ ስለሰጠኝ እድል በጣም አመሰግናለሁ። መጀመሪያ ካንተ ነው መጀመሪያው። እንደ አብይ አህመድ ብልጥ ጠቅላይ ሚኒስትር አይቻል አቅም ማልክ አይኖ ይገባኛል ቴዲ ከልብህን እንዳልተናገርክ አንዳንድ ካድሬዎችን ለማስደሰት ይሆናል እንጂ በየትኛውም ዓለም ላይ እንደ አብይ አህመድ ወራዳና አገሩን የሸጠ ጠቅላይ ሚኒስትር የለም። በዚህ ዘጓለሁ። ምክንያቱም ተጨባጭ መረጃ ስላለ ማለት ነው። ኢትዮጵያኖችን ማዋጋት ከሆነ ጀግንነት እሱ እንደ ጀግንነት እንወስደዋለን። እዚህ ጋር ማንም የአማራም ተወላጅ ሆነ የትግራይ ተወላጅ ለባርነት የተዘጋጀ የለም። አገሩን የሚሸጥ የአገሩን መሬት ለሌላ ባዕድ ሀገር አሳልፎ የሚሰጥ ኢትዮጵያ ያለ ብዬ አላምንም። እሱም ካለ የጀመረው አብይ አህመድ ነው። ምክንያቱም እንዴት እንደሆነ ማለት እኔ ግራ ነው የሚያጋባኝ። እየሸወዳችሁን ነው ወይስ እየተደበራችሁብን ነው? አልገባኝም። እሱ ከፈለገው የጠላት ሀገር ጋር ኢትዮጵያን ከማይወድ መንግስት ጋር እንደፈለገ ሰርቶ ከጨረሰ በኋላ አይ ታይሚንጉን ጠብቆ እኮ እሱ ብልጠት እየሰራ ነው ብትለኝ፣ እንደውም በዚህ ሰዓት ቲፒኤልኤፍ ነው ስማርት የሆነው። ምክንያቱም ለዘመናት ከሻዕቢያ የሚባል መንግስት ጋር አንገት ለአንገት የሚተናነቅ ቲፒኤልኤፍ እኔ በዚህ ሰዓት ከማንም ጋር አልዋጋም፣ ከአማራ ጋርም አልዋጋም፣ ከኤርትራ ጋርም አልዋጋም፣ ችግሬም በልዩነት ቁጭ ብዬ ፈተዋለሁ ካለ ከዚህ በላይ ስማርትነት የለም። የውጊያን ውጤት ስለሚያውቀው ነው። እኛ ውጊያ ሰልችቶናል። በዚህ አማራጭ ባይዘ ውጊያ በርቃቸው የሆኑ ሰዎች ናቸው። ሁሌ ድሮን፣ ገለመሌ፣ ታንክ ምናምን ማስፈራሪያ ዛቾች ይናገራሉ። ከባለ ተረቱ ተረተኞች በዙብን። ስለዚህ ለሆድ የሚኖር ጊዜ ስለሆነ ጊዜ ፈቷል። አሁን ጊዜው እንደዛ አይደለም ነው። የኢትዮጵያ ጥያቄ በጣም ካሳቀኝ አያናም ሲያወራው ነበር። ከትግራይ ልጆች ጋር ተወያይቻለሁ ይላል። በቅጡ የትግራይን ህዝብ ስለነበነ አታውቁት። የትግራይ ህዝብ ውስጥ ያለውን ስርዓት ካስቸገረውም ራሱ ቆንጥጦ ያባራል እንጂ በእነ አብይ አህመድ ትዕዛዝ ትግራይ ውስጥ ያለውን ኃይል ማስወገድ አይቻልም። ይሄ ተነግሯቸዋል። ነጌታቸው ሞክሯል። እንደ አማራ ክልል ትግራይን ለማድረግ ሞክሯል። መጨረሻ ምን ገጠማቸው? መባረርን የገጠማቸው ያኮረፈ ፖለቲካ ሲሰሩ ያየናቸው ነው። ሶዛት እኛ እያለን ያለነው ሆነም ቢሆን ቴዲ አንተ ቤት ማስተላለፍ የምፈልገው ነገር የትግራይ ህዝብ ጦርነት እንደመረረው ነው። ሁለት አባትና ወንድም ተጣልተዋል። አብይ አህመድ እና ኢሳያስ እነ መሰረት ጀነራል መሰረት ፊሊጶስን በአደባባይ የኛ ጀግና የኛ አባት ብለው ካመሰገኑ በኋላ አሁን ትግራይ ውስጥ ያለውን ኃይሉን የትግራይን ህዝብ መውቀስ በጣም ያሳፍራል። የእውነቴን ነው። አብይ አህመድ እያለ የኢትዮጵያ ሉዓላዊነትም ይሁን የኢትዮጵያዊነት አይቀጥልም። ይሄን አስረግጬ ነው የምነግርህ። ምክንያቱም ሰዎች ከሞቱ በኋላ አይ ኢትዮጵያዊነትን ተቀበል ብትል ከስሙ ህዝብ ይቀድማል ይመስለኛል። አይ ቲንክ በእናንተ እይታ እንዴት እንደሆነ አላውቅም። 1 ሚሊዮን ህዝብን የበላ መንግስት እየተፈራረቀ በራሱ ሲስተም አንዴ ሻዕቢያ መሬትን ይዞባል፣ አንዴ ደግሞ በአልጀርስ ስምምነት ይዞ እኮ ነው ቁጭ ያለው እያለን እናንተ ከጠቅላይ ሚኒስትሩ በላይ እኛ እናውቃለን ካላችሁ ያው እንግዲህ ጎሄር ነው የምለው። እኔ ግን አሁንም እየደገምኩል ነው። የትግራይ ጦርነት መሮታል ማለት አይ የውስጥን ቁስል እየቀሰቀስኩ እያስፈራራው
ትጠፋለህ እያልኩ እኔ የፈለኩትን ፖዚሽን ይዤ እቀጥላለሁ ብትል ይሄ አያስኬድም። ትግራይና የኢትዮጵያ መንግስት ሳይሆን ብልጽግና የሚባል መንግስት የሚያገናኛቸው ፕሪቶሪያ ነው። ጥያቄ ካለው ከነታደሰ ወረደ ጋር ነው ማውራት ያለበት። ስለዚህ ታደሰ ወረደም ከትናንትና ወዲያ የሰጠውን መግለጫ ሰምተናል። ስለዚህ ብልጽግና በአገር ክደት የሚከሰስ መንግስት ነው። እንዴት ነው ስለ ሉዓላዊነት የሚያወራው? የኢትዮጵያ ህዝብ በሉዓላዊነቱ አንተም ስታወራዎች ሰምቻለሁ። አንተ ቤት ማንም ኢትዮጵያዊ በሉዓላዊነቱ አይደራደርም ብለሃል አይደል? ፊት ለፊት ነው የምነግርህ። ስለዚህ ይሄ ህዝብ እንደማይደራደር እኔም አልደራደርም፣ እየነገርኩ እኮ ነው። ከልጅነቴ ስለ ኢትዮጵያነቴ እየዘመርኩ ያደግኩ ሰው ነኝ፣ አውቀዋለሁ። አሁን እያለን ያለነው የሚመራን መንግስት ኢትዮጵያ አይደለም፣ የአረቦች ተላላኪ ነው። ኢንተረስቱ በአረቦች ነው እየሄደ ያለው እንጂ የአማራ ህዝብ እንደ ህዝብ እየተጨፈጨፈ፣ የትግራይ ህዝብ እንደ ህዝብ እየተጨፈጨፈ ዲያሎግ ማድረግ የሚፈራ መንግስት ውስጥ ያሉትን አዲስ አበባ ውስጥ አሁን አንተ እንደዚህ ታወራ አልሰማሁም፣ መረጃ የለኝም ልትል ትችላለህ። እኔ በመረጃ ሰጣለሁ። አዲስ አበባ ውስጥ በአፍሪካ ህብረት ምክንያት እየተደረገ ማት የአማራ ልጅና የትግራይ ልጅ እየታፈሰን። ሂድ አባ ሳሙኤል ጠይቅ፣ ቃሊቲ አንበሳ ገራሽ ጠይቅ። ሞልቶት ያለው የሁለቱ ብሔር ተወላጅ። እንደዚህ ሚዲያ ላይ ሲመጣ ልክ እንግዳ ሲመጣብህ ለጊዜው ቆንጆ ወጥ እንደሰራ አስመስለ እንግዳ እንደምትቀበለው እንዲህ ኢትዮጵያዊነትን አበባችሁ ልነግሩን ከሆነ ኢትዮጵያዊነትን አታችሁታል። እናንተ መጀመሪያ ከኢትዮጵያዊነት ጋር ታረቁ። ኢትዮጵያዊነት ስለንቦና የላችሁም። በሁለት ዓመት ግድ ኢትዮጵያዊነትን ልታስተምሩት ሞክራላችሁ። የአባቶቻችን እኮ ነው ኢትዮጵያዊነት። የማን ነው እንዴ? ከአፄ ዮሐንስ በላይ ኢትዮጵያ ያለ እንዴ? ካለም ያው እሱም ኢትዮጵያ ተብሎ ይጠራል። ስለዚህ እኛ የሌለንን ታሪክ አናወራም። በየትኛው መንግስት ተደርጎ የማይታወቅ 4 ኪሎ ባለው ስርዓት ነው ኢትዮጵያ ተደፍራ ያየናት። ሉዓላዊ ግዛቷ በሱዳን ሲወሰድ፣ በኤርትራ ሲወሰድ ያየነው። እንደውም ጀነራሎቹን እያሞገሱ አይ የለም ካላችሁን ድምጽ ቅጂ ማሰማት እንችላለን። የኤርትራ መንግስት ባይኖር፣ የኤርትራ ሰራዊት ባይኖር እየተባለ ህዝብም እንኳን አይባልም ሰራዊት በአደባባይ መዝሙር እየተዘመረ እየተጨፈረረ ይህንን ያረገ ስርዓት አሁን መሬት አለኝ እመልሳለሁ ቢል ከአንድም 4 ጊዜ ቲፒኤልኤፍ ቤተ መንግስት ሲመላለስ አብይ እኮ አንበረከካቸው፣ አብይ እኮ አንገት አስደፋቸው እየተባለ 54 ቀበሌ ተይዟል ሲባል በአልጀርስ ስምምነት ነው የያዙት ያለን ጠቅላይ ሚኒስተሩ ነው። አሁን ወቅቱ ነው ወይ መጠየቅ አለብን ካልከኝ ቴዲ ወቅቱ አይደለም። አንደኛ የኢትዮጵያዊነት ስሜት ማንኛውም ነገር ላይ ሳታመጣ ህዝብ እርስ በራሱ ሳይታረቅ አማራ እንደ አማራ ህዝብ አቅጣጫውን ሳያሳውቅ የትግራይ ህዝብ እንደ ህዝብ አቅጣጫውን ሳያሳውቅ ቆንጆ ሀገር ላይ ተቀምጦ እዚህ አስተያየት የሰጠን ሰው ሰብስበ የሚመጣ አንድነት የለም። መጀመሪያ ኢትዮጵያውያኖችን ስርዓቱ ይቅርታ ይጠይቃቸው፣ ይቅርታ ይጠይቅ። ከዛ የሽግግር መንግስት ያርግ። የኢትዮጵያ ሙሉ ጥያቄዎች ያኔ ፉል ይሆናሉ። በዚህ መንግስት የሚመለስ የኢትዮጵያ ጥያቄ የለም የሚብስ ጦርነት ውስጥ ካልገባን በስተቀር። ይሄ ሪያሊቲ ነው። እየመረረን ልንውጥ የሚገባው ቃል አብይ አህመድ አሊ ምንም አንድ ቀን ለአንድ ሌሊት እንኳን ኢትዮጵያ ሆኖ አያውቅም። ወላሂ ወላሂ እያለ ግብጾችን ሲያስደስት አረቦችን ሲያስደስት ነው የሚውለው። ለኢትዮጵያ እንኳን በጣም ንቀት ነው ያለው። ያውላ አባይ ከኪሳችን ከትምህርት ቤት አጠራቅመን የሰጠነውን ብር እኮ የኢትዮጵያ ህዝብ አልሰጠኝም ሾርት ሚሞሪ እያለ የሚሳደብ መንግስት ከዛ ሲከፈው ደግሞ ኑ ኢትዮጵያኖች አገር እኮ ተወረረ፣ ኑ ኢትዮጵያኖች መሬት እኮ ተወረረ ይላል። እኛ በነፃ እንሞትም ሜቢ እናያና እንሞታለን እያሉ ነው። ለናያና መንገዱን ጨርቅ ያርግላቸው። ሬንጀር ብታለብሳቸው ደስ ይለኛል። ካረገው ልብስ ሬንጀር ለብሶ እሱ ክላሽ ታጥቆ ሄድና እንየው። ከዛ አያናን ተከትለን እኛም እንሄዳለን። እና አያና እዚህ ጦርነት ውስጥ አይመለከታቸውም። ምክንያቱም ዳር ይዘው ተነስ አማራ ተነስ ትግራዋይ ኢትዮጵያዊነት እኮ ተወረረ ያሉ። እሺ ቴዲ ይሄ ዝም ብሎ የሰፈር የመንደር ፖለቲካ የሆነ ግጥሞች የገጠምክ የሚመጣ አንድነት የለም። ኢትዮጵያ ከፍቷታል በጠቅላይ ሚኒስተሩ ኢትዮጵያዊ ስላልሆነ እንጂ ከጫፍ ጫፍ እኮ ደግፈናል እየበረደን አብይ አሞቀን ብለን። ስለዚህ ቴዲ ስለስተኝ ድል ቴንኪው። እሺ ከልብ ነው ማመሰግነው። ዞሮ ሲመጣ ሁላችንም የምናነሳቸው ጥያቄዎች ይኖራሉ። በተለይ ይሄ የመሬት ጉዳይን አስመልክቶ ሁላችሁም በህፃንነት ህይወታችሁ ከነበራችሁ ታስታውሳላችሁ፣ አዋቂዎችም ካላችሁ ታስታውሳላችሁ። እኔ ልጅ በነበርኩበት ሰዓት አስታውሳለሁ ተሰብስበን ባንዲራ ይዘን ታላላቆቼ የሰፈር ሰዎች እየጨፈርን የወጣንባቸው ጊዜያቶች አሉ። ለምሳሌ ኢህአዴጎች ውሸት የተጀመረውን ነው እንዴ? ለምሳሌ በፖለቲከኞች ባድመ ለኢትዮጵያ ተወሰነ ተብሎ አልጨፈራችሁም? እዚህ የጨፈራችሁ አላችሁ። ስዩም መስፍንም ሪሰንትሊ ከሞታችሁ በፊት የሰው ሽመልስ ጋር ባደረጉ ኢንተርቪው ይቅርታ ይጠይቃሉ ተብሎ ሲጠበቅ እንዲህ በደንብ ይግረማችሁና አሁንም እድሉን ባገኝ አሁንም ዋሻለሁ ነው ያለው። እንደውም ስዩም መስፍን ቢኮዝ
በወቅቱ ውሸት ኢምፖርታንት ስለነበር ማለት ነው። መሪዎች አንዳንድ ጊዜ የራሳቸውን ጥቅም ለማስከበር ይዋሻሉ፣ አንዳንድ ጊዜ ለህዝቡ ጥቅም ሲሉ ይዋሻሉ። ለምን እንደሚዋሹ እነሱ ነው የሚያውቁት። አልተዋሻችሁም? ባድመ ለኢትዮጵያ ተወሰነ ተብሎ አደባባይ ላይ ባንዲራ ይዛችሁ አልጨፈራችሁም? ከዛ ቀዝቃዛ ውሃ እንደተቸለሰበት ነገር ኩምሽሽ አላላችሁ? ያ ሁሉ ህዝብ በመቶ ሺዎች የሚቆጠሩ ያው ምን ያህል ህዝብ እንደሞተ እንኳን ሳናቅ ማለት ነው። ህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር መለስ ዜናዊ በባድመ ጦርነት በኤርትራና ኢትዮጵያ ጦርነት ምን ያህል ሰው እንደሞተ ይንገሩን ሲባል የሄድነው ለጦርነት ነው እንጂ ለሽርሽር አይደለም ብሎ እስኪያላገጡ ድረስ ማለት ነው። ያ ሁሉ ህዝብ ከሞተ በኋላ ምንድነው የኢትዮጵያ ህዝብ ያገኘው? ይህንን ትመልሳላችሁ ማለት ነው። ውሸት አሁን የተጀመረ መሪዎቻችን ሲዋሹ አሁን በየዘመናቱ የነበሩ ሰዎች እንደዚህ አይነት ነገሮች አልገጠሟችሁ? ሲጀምር በመጀመሪያው ዙር ሁላችሁ የኢትዮጵያና የኤርትራ ጦርነት ለምንድን ነው ያዋጉን? ኢህአዴጎች ምንድን ነው ያገኘ ነው? ያ ሁሉ ህዝብ ከሞተ በኋላ በመቶ ምናምን የሚቆሽዎች ያሁን ጊዜ 100 ምናምን ሺህ ሲባል በአሁን ጊዜ አይደለም። በዛ ጊዜ ከነበረን ከ60 ሚሊዮን ከ50 ምናምን ሚሊዮን ህዝብ የተቀነሰ ነው። አስቡት። መጨረሻ ላይ ተራራና ድንጋይ ነው። ሄደ መጣ ምን ይቀራል? እና ሄደ መጣ ተራራና ድንጋይ ከሆነ ለምን ነበር የተዋጋ ነው? እሱንም መጠየቅ ያስፈልጋል። እና እኔ የአንዱ ውሸት ከአንዱ ጋር ትክክል ነው እያልኳችሁ ሳይሆን ውሸት አሁን የተጀመረ ነገር ነው ወይ የሚለውንም እንድትነግሩኝ ነው። እሺ፣ ከልብ ነው የማመሰግነው። ቴሌግራም ላይ የተሳተፋችሁ ላላችሁ ከልብ አመሰግናለሁ። ከሸገር ጁንታው በኋላ በጣም በፍጹም መከባበርና በሰላማዊ መንገድ የምናደርገው ውይይት ነው። አንዳንድ ማናቃችሁ ሰዎች ሪኩዌስት ስትልኩ ራሶቻችሁን ፈትሹ። ራሳችሁን ይሄ በደንብ ተዘጋጅታችሁ ፖለቲካ ለመስራት የምትመጡበት ቤት ነው። ተከባብረን የምናወራበት ቤት ነው። ደግመን እንናገራለን። ፕሊስ ጋጥ ወጥ ከሆናችሁ ኮሜንት ላይ ቆዩ። እንዳመጡ እዚህ አትገቡ። ይሄ ጋጥ ወጥ ቤት አይደለም። በሰላማዊ መንገድ በጨዋነት የምናወራበት መንገድ ነው። እውቀታችሁን ለመስማት ውይይቶቻችሁን ለመስማት በሚፈጠሩ ፖለቲካዊ ጉዳዮች ላይ የእናንተን ምልከታ ለማየት ለመስማት ነው ይሄን ውይይት የምናደርገው። የሀሳብ ልዩነት ለዘላለም ይኖራል። ከልብ አመሰግናለሁ። የሸገር ጁንታው። ከሱ በመቀጠል የምናልፈው ወደ ቡኖ በደሌ ይሆናል። ቡኖአችን 8 ደቂቃ አለው ወንድሜ። እሺ ቴዲ፣ ያው አመሰግናለሁ። እናመሰግናለን እያደረክ ያለው ውይይት ያው ለምታያልን መድረክ ማለት ነው። ቀጥታ ያው ወንድማችን አሁን የተናገረው ምምታታ ነገር ነው። የትግራይ ህዝብ ጦርነት ሰልችቶታል ይላል። ስፈልግ ደግሞ ወደዚህ መልሶ በውስጥ የሚሰሩት ስራ ስላላቸው የሚያቀባብሉት ብዙ ነገር ደርሰንበታል። ስፔሻሊ እኔ አውቀዋለሁ የሸገር ጁንታ ጦርነትን ከኋላ ፊሽካ የነፋችሁ ከፊት ለፊት ደግሞ የትግራይ ህዝብ ጦርነት ፐርሰናሊ አልተናገርኩም። እኔ አካሄድ አያቀኝም። ፐርሰናሊ እየተናገረ ነው። አካሄድ ችግር የለውም። አይ አንዴ ፐርሰናሊ የምታውቀው ነገር አታቀኝም። አካሄድ ችግር የለውም። ያስተካክለዋል። አካሄድ የምትለው ከዘለፈ ብቻ ነው። ያለ ስም ከሰጠ ያለ ገጸ ባህሪ ከሰጠ በሚቀጥለው ታስተካክላለን። ከሰደበህ ግን እናስቆማለን። በተረፈ ዋና አቀጣጣይ እሱ አይደል እንዴ ሲያስገድል የነበረው ምናምን ካለ እኔ የቱ ጋር ነው ያስገደልኩት ብለህ በሚቀጥለው ትሰራለህ። ስድብ ስላልሆነ ቡናችን ቀጥል። እሺ ቀጥል። እና አንዳንዶቹ እየለኮሱ ጦርነት ሰልችተዋል የሚሉ ሰዎች ብታረሙ ምን ነው። ሌላው ቀጥታ ወደ አጀንዳው ሰልፍ አማራ ፋኖ ያወጣው መግለጫ በጣም ትክክል ነው። እንግዲህ የሚገርምህ ቴዲ ዛሬ ራሱ ልጁ ወጣቶች ስልጠና ላይ ነው የነበሩት። ከፍተኛ የታድሶ ስልጠና እየተሰጣቸው ነው ያለው በብዛት ማለት ነው። ወጣቶቹ ኦልሞስት ሞርዛን ከ2400 ምናምን አካባቢ ስልጠና እየወሰዱ ነው ያሉ ካረንትሊ ማለት ነው። እና በጣም ደስ የሚል ነው። እንኳን በሰላም መጣችሁ ነው የምንለው። ይሄን ነው የምንፈልገው፣ ሰላም ነው የምንፈልገው። አጀንዳም በሚገባ ልክ አጀንዳቸውን አስይዘዋል። እንኳን በሰላም መጣችሁ እንላለን። በድጋሚ አምኖ ይሄ ወጣት የሚገርምህ ስልጠና ላይ የሚሰጡት ሀሳብ እጅግ ገንቢ የሆነና እንደተጸጸቱ ስፔሻሊ ቅድም አንተ እንደተናገርከው የአማራ ሕዝብ ሲፈረጅበት የነበረው እንዳለ ሆኖ በድጋሚ ደግሞ በአብራክ ክፋዩ በዚህ ልክ ቀንበር ተጭኖበት የቆየው ማህበረሰብ ነው። አሁን ስለዚህ በጋራ እንሰራለን ብሎ ወጣቱ
ቁርጠኛ ሆኖ የሚገርምህ ተነስቶ ነው ያለው። ስፔሻሊ ስልጠና የነበረው ቼንጂንግ ወርልድ ይሄ ባላንስ ኦፍ ፓወር የሚለው ላይ ስልጠና የተሰጣቸው አጀንዳው ራሱ ማውራት እንችላለን፣ ምንም ችግር ስለሌለው ማለት ነው። ባላንስ ኦፍ ፓወር ላይ ኢትዮጵያ ምን ቦታ ላይ መገኘት አለበት፣ ኢስት አፍሪካ ላይ ምን አይነት ፓወር መያዝ አለብን፣ በዚህ ቼንጂንግ ወርልድ ውስጥ የኛ ቦታ ምን መሆን አለበት፣ ሽፍት ኦፍ ፓወር የምንለው አለ። ይሄ ከዩኒፖላር ወደ መልቲፖላር የመጣው ላይ ምንድን ነው አሁን በዚህ ካረንትሊ አሁን ያለ ዓለም ያለችበት ቦታ ውስጥ የትኛው ፖዚሽን መያዝ አለብን የሚለው ላይ በጣም ኮንስትራክቲቭ የሆነ ስልጠና እየወሰዱ ነው ያሉ ካረንትሊ። ይሄ ስፔሻሊ ሪስቶሬሽን ላይ በአስቸኳይ ቅድሚያ የተሰጠው ትምህርት ቤቶች አክቲቭ መሆን እንዳለባቸው፣ መንገዶች መከፈት እንዳለባቸው፣ ማህበረሰቡ እርሻው ላይ በደንብ ወጣቱ የማደራጀት ሁኔታ ቃል ተገብቶ በዛ ልክ እየተሰራ ነው ያለው። ይሄ በትክክል ተግባር ላይ ያለ ነው። ፖለቲካ እየሰራን አይደለም። ሌሎቹ ግን ያው የደርግ ጊዜ ለኢያፓ ሲባል የነበረው ነው። ጭጭ አርገናል፣ 3 ኦራል ጸጥ ብሏል፣ ጨርሰናል፣ ገልናል ይበሉ እንደፈለጉ። በተግባር ግን እየተሰራ ነው ያለው። በሰላም የአማራው ወጣቱ ፋኖ በስርዓት ወደ መስመር እንደገባ ነው መረጃዎችና በአካልም ስለነበርኩ ወጣቶቹንም ወደዚህ ወደ ሰሜንም ስለነበርኩ ወደ ሸዋ አካባቢ ነበርኩኝ አጣዬ ስለነበርኩ አይቻለሁ። በበኩሌም ታዝቤያለሁ። የውጭ ጉዳይ ሚኒስቴር በጌዲዮን ጢሞቴዎስ የወጣው በጣም ትክክልና በጣም ታስቦበት ሰላም ለሰላም ያለን ቦታና ይህም ደግሞ እንግዲህ ዓለም አቀፍ መንግስታትን በዚህ ኢንፍሉዌንስ እያደረግን ነው። ሰላም እንደምንፈልግ አቅማችን ጉልበታችን ይታወቃል። ምንም ማድረግ እንደምንችል ስታንድ ባይ ነን፣ ተጠንቅቀን ማለት ነው። ስታንድ ባይ ላይ ነው ያለነው። ጥቅማችንን ለማስጠበቅ ከዲፕሎማቲክ ኢንፍሉዌንስ ከማድረግ አኳያ ብዙ ስራ እየተሰራ ነው ያለው። ይህ አንዱ የዲፕሎማሲው አካል ነው፣ መልቀቅ አለበት ኤሪትሪያ። ይሄን ደግሞ እዚህም አካባቢ ያሉት የኤሪትሪያ ነዋሪዎች በዛ ልክ ከመንግስት ጎኑ ነው እየሰሩ ነው። ይሄ በደንብ መታወቅ አለበት። ውሻዎችን በተመለከተ ቴዲ የውሻዎቹን አጣርቻለሁ። ውሻ ትክክል ነው። ውሻ አብዛኛው ውሻ ትንሽ ወረርሽን ውሻ በሽታ ስለደረሰ ያን ደግሞ እንዴት አድርገን እንከላከላለን በሚል ማስጠንቀቂያም ተሰጥቷል። አስቀድሞ ውሻዎችን ማስከተብ እንዳለባቸው በጊዜ በትክክል ቅድመ እውቅና ተሰጥቷል ማለት ነው። ማህበረሰቡ እንዲያውቅ ተደርጓል። በዛም ልክ እነዚህ የሳሎን ውሻ ምናምን የሚባሉ ጋር ግን እንዳይደረስ በዚህ ልክ ሙና ወደዛም ተገብቶ በዛ ልክ አውጣ አንዱ ውሻ ሁለቱን ገድዬ ሁለቱን ላስቀርልህ ይሄ እንደዚህ የሚል ነገር በምንም የለም። ይሄን እንድጣራ እናደርጋለን። ተጣርቶ ማስተካከያ እርምጃ እንዲወሰድ እናደርጋለን፣ እውነት ከሆነ ማለት ነው። ሌላ ያው የፖለቲካ ትርፍ ከሆነ ግን ያንም የምንደርስበት ይሆናል። የት ክፍለ ከተማ የት አካባቢ እንደሆነ ግን እስካሁን አልደረስንበትም። ከዛ ውጪ ህዝቡ አሁን ያለበት በምንድን ነው መረዳት ያለብን? ኢትዮጵያን የት ጋ ነው እንዴት ነው ማየት ያለብን የሚል ንቃተ ህሊና እየተሰራ ያለው ነው አሁን ማለት ነው። በደንብ ማወቅ ያለባቸው እኛ እንደዚህ አማራ የብሔር ውስጥ የሚገባበት ጊዜ አይደለም። አሁን በኢኮኖሚ የምንሄድበት በኢኮኖሚ እንዴት ብልጫ መያዝ አለብን፣ ኢስት አፍሪካ ላይ እንዴት አንድ መሆን አለብን። ትላልቅ አሁን እኛ ጋር ያሉ ስኮላርሶች የሚገርማችሁ የሚያስቡት እዚህ ጋር የሚወራው አይደለም። ይህ መንደር ምናምን በዚህ አድርጓል፣ ፋኖ እንደዚህ ብሏል ያህል ሰላም ፈልገናል፣ ሰላም በሰላም እየገቡ ነው አሉ። ኦን ቶፕ ኦፍ ዳት ግን እንዴት አድርገን ነው በየትኛው መንገድ ክፍተት ማግኘት የምንችለው፣ ባለን ክፍተት በምናገኘው ክፍተት እንዴት እንጠቀማለን የሚል አቋማችን ነው። ያን ደግሞ በባሌም በቦሌም ከየትም ብለን እናገኛለን። ለዚህ ዊ ዱ ሃቭ አ ሎት ኦፍ ፕላን እስከ ኢ ፕላን አለን እዚህ ማለት ነው። 100% የኢትዮጵያ ሕዝብ ማወቅ ያለበት ወደ ባህር በር እንወጣለን።
ይሄ የማይቀር ነው። እንዴት ለምለው we do have our own mechanism አለን። ከዛ ውጪ አብዛኛው የፓርቲው እንደ ፓርቲው አባልነትም የፓርቲው አቋም በዚህ ሰዓት ስለ ብሔር ስለ ኤክሌን ገደለ የሚለው አይደለም። ቱ ቢ ሆነስት ማለት ነው። ሰላም እንዲቋቋም የሰላም ሚኒስቴር ተቋቁሟል፣ እየሰራ ነው ያለው። ሰላም ሚኒስቴር አማራ ክልል ውስጥ ያሉ የፋኖ ታጣቂዎችን ከመመለስ አኳያ የአንበሳ ሚና ተጫውቷል። እኔ ነጩን ነው የምነግራችሁ፣ ምንም ፕሮፓጋንዳ መስራት ስለማያስፈልግ ማለት ነው። ኦኬ እሺ፣ ትመለስ አወራለሁ ነው። ቴንክ ዩ ቡኖአችን። ከቡኖ ቀጥሎ ወደ አማራ ኪላ እንሄዳለን። ታፕታፕ አርጉ ፕሊስ፣ ታፕታፕ አርጉ። የሚያወሩት ወሬ በጥራት ወደ እናንተ እንዲደርስ እኔ ያለሁበትን ቦታ ጀስት ብላችሁ ታፕታፕ ኮፒ ሊንክ አርጉ። እሺ አኪላ 8 ደቂቃ አለው። ቴንክ ዩ ሰላም ብያለሁ። አንዳንድ ሰዎች 8 ደቂቃ በጣም እየረዘመባቸው አይቻሉና ያው የሐሳብ ስንቅ ይዘው እንዲመጡ መክራለሁ ማለት ነው። መጀመሪያ ብዙ የአማራ ንጹሃን ዜጎች ንጹህ ወገኖቻችን በድሮን ኢንዲስክሪሚኔትሊ ተጨፍጭፈዋል። ሰሞኑን አስቸኳይ ጊዜ ሳይታወጅ ኢንተርኔት፣ ስልክ ተቋርጦ ባይዘው አማራ ክልል የሚደረገው ጦርነት ስፔሻሊ መንግስት ጥቃት ያለ አስቸኳይ ጊዜ የሚደረግ ነው ወይ ጦርነት ተብሎ አንዴ ፊናውን አልተገባው ወይም ደግሞ የመከላከያ የሚፈልገውን ኦፕሬሽን እስካሁን 2 አስቸኳይ ጊዜዎች ነበሩ። ከዛ በኋላ አልተደረገምና ይህ ህገ መንግስታዊ የሆነ እንቅስቃሴ ነው እየተደረገ ያለው እና ለንጹሃን ወገኖቻችን እንግዲህ ሀዘናችንን እንገልጻለን። ንጹሃን ግን አልቀዋል። ለዚህ ደግሞ ያው የብልጽግና ሰዎች ርህራሄ እንደሌላቸው አሳይቷል። የውጭ ተቋማት ስፔሻሊ ኢንዲፔንደንት የሆኑ ሶርሶች ንጹሃን እንደተገደሉ በደንብ እየዘገቡ ባለበት ዱላ ያጠራል፣ ሲደበደብ ይጠራል እና ሲደበደብ ንጹሃን ሞተ ከተባለ ጠላት ተመቷል ተብሎ ነው። በሚገርም ሁኔታ እስካሁን እኛ ብዙ ፋኖ ሞተ ተብሎ እየሰማን አይደለም። አሁንም ከዚህም በስተቀደም ወይም ከዚህም በፊት ምናየው ንጹሃን ሞት ነው ብዛትና አይ ቲንክ የብልጽግና ሰዎች ለንጹሃን ርህራሄ እንደሌላቸው ዋር ክራይም ኢትዮጵያ ውስጥ እንደማይፈጸም አምነው ነው እየተናገሩ ያሉትና አይ ቲንክ ማህበረሰቡ ይረዳል ብዬ አስባለሁ። ስፔሻሊ ደግሞ ቤተሰቦቻቸውን በቅርብ ያጡ ሰዎች በጦርነት የሚመታቸው ወይም የሚዘምትባቸው የመንግስት ኃይልና ካድሬው ስለነሱ የሚሰማውን በደንብ ማወቅ ይችላሉ ማለትና ይሄ ጥሩ ነው። በደንብ እንደ ኢትዮጵያ እኮ የሚያስተዛዝበን ነገ በፍርድ አደባባይ የምንቆምባቸው ታይም ላይ በደንብ እንተያይበት ነውና አይ ቲንክ አሁን ያለው የብልጽግና መንግስት በእንትኖቹ ካድሬዎቹ ማንነቱን በደንብ ገልጸው እንደውም አብይ አህመድ አሊ መልካም ሰው መስሎ ለመታየት ጥረት ያደርጋል። ስፔሻሊ በፓርላማ ላይ በመናም ግን ትክክለኛ ባህሪውን በካድሬዎቹ ታገኘዋለህ ምን አይነት አረመኔ ስርዓት እንደሆነ። አሁን ወደ የወጣው መግለጫ ሳይሆን ስቴትመንት ሪሊዝ ነው። ስለዚህ ትንሽ ነገር ስቴትመንት ሪሊዝ ያው አና አክት ኦፍ ዋር ተደርጎብኛል ወይም የጦር ቅስቀሳ በላይ ላይ ወይም የጦር እንቅስቃሴ በኤርትራ ተደርጎብኛል ይሄንን እመልሳለሁ የሚል ኦኬ፣ ከፈለክ አሰብን ትሰጣለህ፣ ትደራደራለህ፣ ካልሆነ መታለው ነው። ግን ይሄንን ኢሳያስ አፈወርቂም ከዚህ በፊት አይ ቲንክ ከወራቶች በፊት የኢትዮጵያ መንግስት ላይ የጦር ወጃ አድርጓል። ስለዚህ አሁን ቅድም የኤርትራ ወንድማችን ጦር ወጃ ተደረገብን ብሏል። አይ ቲንክ ቀድማ የጦር ወጃ ያደረገችው እኮ ኢትዮጵያ ላይ ኤርትራ መሰለች አይደል? ኢሳያስ አፈወርቂ በአካል ወጥቶ ተናግሯል። ስለዚህ አይ ቲንክ እንደውም በጣም የዘገየ ምላሽ ነው የተደራረጉት ማለት ነው። ሌላው የኤርትራ ኢንተረስት እኛ በጣም ተደጋግመን ተናግረናል። እንደ ዋና አማራ ህወሓትን ይዛ የምትመጣ ከሆነ አላማዋ ሌላ ነው ኤርትራ። ቢኮዝ አሁን ከአማራ ጋር ከሆነ አማራ ሀገሩን አያፈርስም ወይም ሀገር የማፍረስ ፕሮጀክት የለው። ሀገር የማፍረስ ፕሮጀክት ከሌለው ኤርትራ ከአማራ ጋር ብሬ ይሰራሉ ከአማራ ኢንተረስትን የራሷን ላይ አማራን ኢንተረስት ይሄዳሉ ካለች ኢትዮጵያ መፍረስ የሚለውን ሐሳብ አቁማ ነው
ወደ አሬንጅመንቱ የምትገባው። አሁን ግን ኢትዮጵያ መፍረስ አለባት ብሎ የሚያስበውን የህወሓት ኃይል በዛ ላይ ደግሞ የሚፈርሰው ኢትዮጵያ አማራ ህዝብ ላይ ነው። ጦርነቱ አማራ ህዝብ ላይ መሆን አለበት። ወልቃይትና ራያን ይዤ እገነጠላለሁ ያለ ኃይል አሰልፋ ከዛን ከፋኖ ጋር ብር ይሰራሉ ብላ መታለች። ይሄ ለአማራ ህዝብ ስጋት ነው። ቢኮዝ የህወሓት እንቅስቃሴ አላማው ምንድነው? ሲምፕሊ የአማራን ርስቶች ይዞ መገንጠል ነው። የኤርትራ ደግሞ ኢትዮጵያ እንድትፈርስ ትፈልጋለች። ካልፈረሰች ደግሞ እጅግ ደካማ የሆነች ኢትዮጵያ እንድትፈጠር ትፈልጋለች። አሁን ከአማራ ጋር አሬንጅመንት ወይ ከአማራ ጋር አላያንስ ኖሯት ቢሆን አማራ ይሄን ስለማይፈቅድላት ጠንካራ ኢትዮጵያ መፈጠሯን የሚደግፍ አሬንጅመንት ውስጥ ኤርትራ ትገባ ነበር። ሰው አሁን ብልጽግና ምን ሊያደርግ ይችላል? አሁን ብልጽግና ሁለት አማራጮች አሉ። አንደኛው ፕሬዚዳንት ኢሳያስ አፈወርቂን ታርጌት ማድረግ፣ ከኤርትራ ህዝብ ጋር ሰላም ሆኖ ከህዝቡ ጋር ችግር የለብኝም የህግደፍ ፓርቲና የህግደፍ የፓርቲው ፕሬዚዳንት ወይም ኢሳያስ አፈወርቂ ነው ጠላቴ ብሎ ከሄደ የማሸነፍ ቻንሱ ይሰፋል። which is ኢሳያስን ማስወገድ ከቻለ ኤርትራ ውስጥ ያሉ በሙሉ የኢሳያስን ቦታ መረከብ የሚፈልጉ ኃይሎች በሙሉ ወደ ስልጣን እርስ በርስ መፋተጋቸው አይቀርም። አሁን ኢሳያስ መወገድ ከቻለ ምንድነው ሊያደርጉ ይችላል? ኤርትራ ውስጥ ያሉ የተለያዩ ኃይሎች እኔ ስልጣን ሊያዝ ይላሉ። የነዚህ ኃይሎች ፉክክር የሚፈታው የኢትዮጵያ መንግስት ነው። የኢትዮጵያ መንግስት የደገፈው የኤርትራ መንግስት ይሆናል ማለት ነው። ስለዚህ ልክ ኤሪትሪያ ሀገር ልትሆን ስትል የኢትዮጵያን መንግስት ካፈረሰች በኋላ ኢትዮጵያ ውስጥ እኔ መንግስት ልሆን ያለውን ህወሓት ረድተዋለች። በዛ አጋጣሚ አሰብን ወስዷል። ሶ ተመሳሳይ እንግዲህ sometimes revenge is a best served dish cold ይባላል። ወይም በቀል በጣም የሚጣፍጥ ምግብ ቀዝቅዞ ሲቀርብ ነው ይባላል። እና በተመሳሳይ ከዛሬ 30 ምናምን ዓመት በፊት ኤሪትሪያ ያደረገችውን ኢትዮጵያ ልታረጋት ትችላለች ማለት ነው። which is ኢሳያስን አስወግዳ ኤርትራ ውስጥ ለስልጣን የሚፋተጉ ኃይሎችን ረድታ ወደ ስልጣን መምጣት የሚፈልገው ኃይል የግዴታ አሰብን ለኢትዮጵያ ሰጥቶ ምንድነው የኤርትራ መሪ ኃይል ሆኖ ሊወጣ ይችላል። ይሄ የሚፈጠርበት አኳኋን ወይም ሂደት ኤሪትራ ውስጥ ያልተመረጠ መንግስት ወይም ኤሪትራ ውስጥ የሽግግር መንግስት ባለ ሰዓት ወደ ኢትዮጵያ አሰብ ሊመለስ ይችላል። just like ኢትዮጵያ በሽግግር መንግስት ላይ ያለች አሰብ እንደሄደው ማለት ነው። ስለዚህ ተመሳሳይ ነው ፖለቲካው የሚሆነው። ዓለም አቀፉም ተቋማት አይ ቲንክ ይሄ በጣም አዋጭ የሚባለው አካሄድ ነው። የብልጽግና መንግስት ግን ቀጥታ ይሄ ኦል አውት ዋር የሚባለው በከባድ በስነ ስርዓት እንደ ሰራዊት ገብቼ ዋጋለሁ ካለ ኤርትራ ውስጥ ይቀራል። የኤርትራ ኃይል የብልጽግናን ሰራዊት አዳክሞ ቢኮዝ አብዛኛው እንግዲህ የናያናን ሰራዊት እናውቀዋለንና በሄደበት እጅ የሚሰጥ ነው እንኳን የኤርትራ መሬት ላይ ማለት ነው። ሶ በራሱ የተወለደበት ሰፈር ላይ እጅ የሚሰጥ ነው። ስለዚህ እዛ ጋር አድክመውት ሰራዊታቸውን ይዘው ልክ 1991 እንዳረጉት ከህወሓት ጋር ከሌላው የህወሓት ተላላኪ ኃይል አማራ ውስጥም ካለ እሱን ይዘው ወደ አዲስ አበባ ይመጣሉ ማለት ነው። ሶ ኪ ቦታዋ የምትሆነው አይ ቲንክ ሽሬ ይመስለኛል። ሽሬን የተቆጣጠረ ያሸንፋል። ሽሬን ኤርትራ ተቆጣጠራ መቆየት ከቻለች ታሸንፋለች። ሽሬን ብልጽግና ከተቆጣጠረ ያሸንፋል። ሽሬን ከተቆጣጠረ ከፍተኛ የኤርትራና የህወሓት ግንኙነት በወርቅ ንግድ ላይ የተመሰረተ ነው። ሶ ሽሬን የተቆጣጠረ ሰው የወርቅ ንግዱን ተቆጣጠረ ማለት ነው። የወርቅ ንግዱን የተቆጣጠረ ሰው የህወሓትን እንቅስቃሴ ተቆጣጠረ ማለት ነው። ከሽሬ ሆንክ ሽሬ ላይ ተቀመጥክ ማለት ሽራሮን ታገኛለህ። ከሽራሮ ወይም ከዛላምበሳ ድንበር አይ ቲንክ አስመራ 120-130 ኪሎ ሜትር ርቀት ላይ ነው ያለው። ስለዚህ ሽሬ እንደ ስላሴ ላይ ካለ ኤርፖርት እየተነሳ አስመራን የሚደበድብ የአየር እንቅስቃሴ ቢኖር አይ ቲንክ ከዚህ በፊት እዚህ ቤት የተናገርኩት ይመስለኛል። ጦርነቱ እንደዚህ አይነት አሁን እንደዚህ ካልኩሌት የተደረገ ጦርነት ከተነሳ ጦርነቱ ኢሳያስ አፈወርቂ አንድ ዋሻ ውስጥ ሆኖ አብይ ደግሞ 4 ኪሎ ውስጥ አት ኮንፈርት ዞን ሆኖ የሚያደርጉት ጦርነት ነው ይላል። ቢኮዝ አስመራ ሽሬ መቆጣጠር ከቻለ መንግስት አስመራ በጣም ቨልነብል የሆነች ሎኬሽን ነው። ቢኮዝ አስመራ ለድሮን የ2 ሰዓት የ2 ሰዓት እና የ1 ሰዓት ፍላይት ነች። ለጀቶቹም በጣም አጭር ርቀት ላይ ያለች ናት። ስለዚህ አስመራ በጣም ጠባብ ከተማ ናት። ድሬዳዋ የምታክል
አስመራ ላይ ያለው ቤተመንግስቱ ምኑ የሚመታ ከሆነ ያ መቋቋም ይችላሉ ብዬ አላስብም። ስለዚህ ኢሳያስ አፈወርቂ ተገዶ ወደ ዋሻዎች ይሄዳል ማለት ነው። ትግል ወደ ጀመረበት ሜቢ ወደ ናቅፋ ሊሄድ ይችላል። በዛም የመጨረሻው ሊሆን ይችላል። ዋንስ አስመራን ከለቀቀ በኋላ አስመራን መቆጣጠር የሚፈልጉ ኤርትራ ኃይሎች ይፈጠራሉ። ከነሱ ጋር የውስጥ ድርድር አድርጎ ቶታሊ አንድን ሀገር አሁን ዘመናዊ የሚባለው ይሄ ቬኔዙዌላ ላይ እንዳየነው የመድሮን አይነት እንቅስቃሴ ፕሬዚዳንቱን ብቻ በማስወገድ መሪዎቹን ብቻ በማስወገድ አዳዲስ መንግስት አንተ የምትፈልገው መንግስት ማስቀመጥ ይቻላል። ይሄን አፕሮች ከሄደ የብልጽግና መንግስት ግን ዝምዬ ስመለከተው የብልጽግና ብዙ ደካማ አእምሮ ያላቸው ስላሉ ዝግጅታቸው አሁን ይሄ ቶታል የሆነ ፉል የሆነ ሰፊ ጦርነት አድርጎ በዛው የሆነ መሬት እናገኛለን፣ በዛው ውስጥ የሆነ እናሳካለን። ትልቅ ጦርነት ካረክ በድርድር ነው የሚጠናቀቀው። ድርድር ደግሞ ዓለም አቀፍ ህጎችን ይዞ ነው ድርድሩ የሚደረገው። ዓለም አቀፍ ህጎቹ ደግሞ አሰብን ለኤርትራ ሪኮግናይዝ ያደርጋል። አንድ 20 ሰከንድ አሰብን መውሰድ የሚፈልግ መንግስት ካለ ኢሳያስን አስወግዶ ከዛ በኋላ የሚመጡ የፖለቲካ ኤርትራ መሪ ድርጅት ሆኖ የሚመጡትን ኃይሎች ረድቶ በኤርትራ ውስጥ ካለው ሽግግር መንግስት ጋር እጅ ጠምዝዞ አሰብን ቢወስድ ይሄ ፍጹም ህጋዊ ሆነ አካሄድ ይሆናል ማለት ነው። አይ ቲንክ ይሄን መንገድ የሚከተሉ አይመስለኝም። ከተከተሉ ግን እጅግ ውጤታማ ይሆናሉ እያስባለሁ። ታንክ ዩ አማራ ኪላን እናመሰግናለን። ወደ በኋላ ላይ ጊዜ ካገኘው ይህን ሀሳብ ከጨረስን በተለይ በፋኖ አመራሮች ዙሪያ ላይ ስለሰጡ ሀሳቦች እንወያያለን። ዘመነ ካሴን አስመልክቶ ማስረሻ የሰጠውን ኢንተርቪው አንድ ላይ በስፔሲፊካሊ ከዛ ጋር በተያዘ እናወራለን ብዬ ተስፋ አድርጋለሁ። ካልሆነ ወደ ነገ ወደ ተነገ ወዲያ እናደርገዋለን። ከአኪላ ቀጥሎ ሌሎቻችሁ ቴዲ ሐዋሳ የቴሌግራም ቻናል ላይ ኮመንት ማድረግን እንዳትረሱ። ለጠየኳችሁ ጥያቄ መጨረሻ ላይ የማነብ ይሆናል። መሀል ላይ ጥያቄውን ላስታውሳችሁ። ይሄ ነው ጥያቄው። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ነው። እስካሁን ወደ 20 ሰዎች ኮመንት አድርገዋል። የኢትዮጵያ መንግስት ለሻዕቢያ የጻፈውን ደብዳቤ እንዴት አያችሁት? ደብዳቤው የት አለ የምትሉም እዛው ደብዳቤው አለ። አንብባችሁ የራሳችሁን እይታ እንድትጨምሩ ነው። ምርጫ እንዲሆናችሁ ትክክለኛና ወቅቱን የጠበቀ ነው፣ ለወቅቱን ያልጠበቀና ውሸት ነው፣ ሌላ ካለ ጨምሩ። ይሄ ነው ጥያቄው። በዛውም ቤተሰቡ ነው። ከአኪላ ቀጥሎ የምንሄደው ወደ ሶራ ነው። ሶራ ወንድማችን 8 ደቂቃ አለ ወንድሜ። እሺ አመሰግናለሁ ቴዲ፣ ሰላም ብያለሁ። አሁን የተነሱ ነገሮች አሉ በኤርትራ ጉዳይ ላይ። የኤርትራ ወደ ኢትዮጵያ ድንበር ዘልቆ መግባትና የተለያዩ ነገሮችን መንግስት ያወጣው ውሳኔ እንደተባለው እንደውም ትንሽ ጫና ያለ መሆኑ አሪፍ ነገር ሆኗል። በአሁኑ ሰዓት ትክክለኛ ሰዓት ላይ እና ትክክለኛ ውሳኔ ነው ብዬ ነው የማምነው። ከድንበር በኩል የሚደረጉ የመሳሪያ ልውውጦች እና የሰራዊት ስልጠናዎች የተለያዩ ነገሮችን ቶሎ መስመር ማስያዝ እንዳለባቸው ይታወቃል። ይህንን ነገር መንግስት በእንደዚህ አይነት አቋም ረገጥ አድርጎ መናገሩና ወደ ትክክለኛው ሀሳብ መመጣቱ ትክክል ነው ብዬ ነው የማምነው። ሲጀመር ደግሞ ይሄ የትግራይ ሰራዊት ከኢትዮጵያ ድንበሮች ጠቅልሎ እንዲወጣ አንደኛው የጊዜ አስተዳደሩና የህወሓት ጥያቄዎች ነበሩ። መጀመሪያ አካባቢ ወራሪ ኃይሎች ከግዛቶቻችን ለቀው እንዲወጡ የሚል ነበር ትልቁ ኢሹ የነበረው የሆነ ወቅት ላይ እንደ ዋነኛ ኢሹ ተደርጎ የተካሄደበት የነበረ ነገር ነበር። ዛሬ የማይሆን ስብስብ ውስጥ ገብተው ነው ነገሩ ሀሳባቸውን የቀየሩት ብዬ ነው የማስበው። ሲጀምር ቅድም የሸንገር ጁንታ ያወራቸው ነገሮች አሉ። በአልጀርስ ስምምነት ሰጥቻለሁ የ54 ቀበሌዎችን ምናምን ብሏል የሚለው ነገር ተነስቷል። ሲጀምር የአልጀርሱን ውሳኔ የወሰነው የኛው መንግስት አይደለም። ያንን ውሳኔ ደግሞ የመጀመሪያ የኢትዮጵያና የኤርትራ ግንኙነት እንደ አዲስ ሲጠናከር ያንን ውሳኔ መንግስት አስፈጽሟል ማለት እንዲፈጸም ተግባራዊ እንዲሆን አድርጓል። አሁን ችግሩ አልጀርስ ስምምነት የተፈረሙ ቦታዎች ላይ ሳይሆን ከዛ አልፈው በሀገር ውስጥ ጉዳይ ጣልቃ እየገቡ የታጠቁ ኃይሎችን በማስታጠቅ ታጠቁ ኃይሎች ጋር የተለያዩ ግንኙነቶች በመፍጠር
አገሪቷ ላይ የሚያደርጉትን ነገር እንዲያቆሙና ሌላውን ነገር ደግሞ በድርድር እንዲፈታ ነው። ቅድም መሀሪም ብሏል፣ ድርድር የሚባል ነገር የለም በወደብም ጉዳይ በምንም ብሏል። እኔ በምን ነገር እንደሚያምኑም አላውቅም። እንግዲህ ሁልጊዜ አሁን ሲጀምር ይሄ መንግስት አቋም ከመጀመሪያው ጀምሮ እስካሁን ድረስ ያለ አቋም ያልተለወጠ ሀሳብ ነው። ሁልጊዜ በድርድር በሰጥቶ መቀበል አብሮ በማደግ በሚል ሀሳብ ነበር እስከዛሬ ድረስ ሲካሄድ የነበረው። ይህን ሀሳብ አልተቀየረም፣ እስካሁንም ድረስ እየተከተለ ያለው ሀሳብ ነው። ሌላው ነገር ደግሞ ምንድነው ያለው ህወሓት በጣም ስማርት ነው። እንደውም ከኤርትራና ከአማራ ጋር ላለመዋጋት ያደረገው ነገር በጣም ስማርት ያስብለዋል። እንደውም አሪፍ ነገር ያደረገው ቲፒኤልኤፍ ነው ምናምን የሚል ነገር ተናግሯል። ከዛሬ 2 ሳምንት በፊት ወይ 1 ሳምንት በፊት ነው ታደሰ ወረደ እናስታውሳችሁ ብሎ ወደ ጠለምት፣ ወደ ወልቃይት፣ ወደ ተለያዩ አካባቢዎች ገብቶ ወደ ጦርነት እንኮሳዎች ሲያደርግ የነበረው። ጦርነት አልፈልግም የሚል አካል እንደዚህ ያደርጋል ብዬ አልጠብቅም። እንግዲህ እንደዚህ አይነት ነገሮችን ሲያደርግ ነበረ። በጦርነትና በጦርነት ብቻ የሚያምን አካል ነው ህወሓት። በንግግር በድርድር አያምንም። ነገሮችን ሁሉ በኃይልና በኃይል ብቻ መፍታት የሚያስብ ኃይል ስለሆነ ከሱ የሚጠበቅ ነገር ነው እንግዲህ ጦርነቶችን ማካሄድ። ጦርነት በቅቶናል፣ ጦርነት እናውቃለሁ ብሏል። አዎ ጦርነቱን ያውቃል፣ ግን የጦርነት ጉዳቱን ግን አይቶ አልተማረም። አሁንም ችግሩ እሱ ነው የህወሓት። የድርድርና በጣም ሰላማዊ የሆነ ፓርቲ ከሆነ ምዕራብ ትግራይ ምናምን የሚላቸው ነገሮች ትቶ ለድርድር ቁጭ በል፣ ተፈናቃይ በስነ ስርዓት ይመልስ፣ ነገሮች ወደ ቦታቸው እንዲስተካከሉ የፕሪቶሪያ ስምምነት እንዲፈጸም ዲዲአር ያርግ፣ የተለያዩ ነገሮችን ያርግ። በዛ መልኩ ነው የሚሄደው። ሁለተኛ ደግሞ አሁን አዲስ አበባ ውስጥ አማራና የትግራይ ተወላጆች እየታፈሱ ነው። አባ ሳሙኤልና ቅሊንጦ ሞልተዋል ምናምን አፍሪካ ህብረት ስለመጣ። የአፍሪካ ህብረት ሲመጣ ወያኔ ስርዓት ጊዜ የጎዳና ተዳዳሪ እያፈሰ ሲያስር የነበረው እኮ ወያኔ ራሱ እንደዚህ አይነት ነገሮችን ያደርግ ነበረ። ሲጀመር ደግሞ አባ ሳሙኤልና ቅሊንጦ የሚገባ በትክክለኛ ፍርድ ተፈርዶባቸው የሚወሰኑ ሰዎች ናቸው እንጂ የታፈሱ ሰዎች እዛ ይገባሉ ብዬ አላውቅም። እንደዚህ አይነት መረጃ እኔ ያለኝ አይመስለኝም እንደዚህ አይነት ነገር እንደሚደረግ። በእንደዚህ አይነት መልኩ አይደለም። ሌላው ያለው ነገር ሁሉም ነገሮች ተነስተዋል። በአብዛኛው ትጥቅ ይሄ ጥምዶ የሚባለውም ነገርም አሁን በዚህ ጉዳይ ላይ በዚህ በኢትዮጵያና በኤርትራ ድርድር ላይ ትልቅ የጨዋታ ለውጥ ያመጣል የሚል ሀሳብም የለኝም። ያው የከሰረ ጥምረት ነው፣ የትም ቦታ የሚደርስም አይደለም። አዲስ አበባም ቢገባ እንኳን ኖርማሊ እርስ በርስ የሚያጨራርስና የተለያየ ሀሳብ ያላቸው ፓርቲዎች ናቸው አብረው እንሂድ እያሉ ያሉት። ያም እንዳልሆነ አሁን ከጅማሬው የታየ ነው። በአፋቢዋንም በህወሓትም ምናምን መፈረካከሶች አሉ፣ የተለያዩ ስንጥቃቶች አሉ። የሚያግባባቸው ሀሳብ የለም። አሁን ቀደም አያናም እንዳነሳው ኔትወርክ ተዘጋብን እና ንጹሃን ሞቱ የሚለው ነገር ባለፈውም የዘመቻ አንድነት ምናምን ብለው እንደዚህ ንጹሃን ሞቱ እንደዚህ በድሮን ተጨፈጨፉ ምናምን የሚሉ አኩዚሽኖች መጥተው ነበረ። የራሳቸው እንግዲህ በቅርብ የወጣ አሻራ ሚዲያ ምናምን የነበረው ልጅ የተናገረው ነገር አለ። እንደዚህ አይነት ፕሮፓጋንዳዎችን እንደሚሰሩ የውሸት ንጹሃን ተገደሉ የሚል ሪፖርቶች እንደሚያቀርቡ ራሱ እንግዲህ ትግል ውስጥ የነበረ ሰው ነው ሲያወራ የነበረው፣ ሜዳው ላይ የነበረ ሰው ማለት ነው። እንደዚህ አይነት ነገሮች የሚመጡት ከምን እንደሆነ ይታወቃልና ይሄ የተለመደ አይነት አኩዚሽን ነው ብዬ ነው የማምነው። በተረፈ አመሰግናለሁ። ቴንክ ዩ ሶራችን። ከሶራ ቀጥሎ ወደ ኤሪ እንሄዳለን። እሺ ኤሪ አመሰግናለሁ ቴዲ። ቀጥታ ወደ መግለጫው ነው የሚሄደው። እኔ አሁን ብዙ ፉከራና ሽለላ አለ። በተለይ ደግሞ በደርግ ጊዜ ማርከናቸው በምህረት የለቀቅናቸው ሰዎች ናቸው። አንዳንድ ሰዎች ደርግን አሸንፈን ምናምን ሲሉ እንሰማለሁ። ኤርትራውያን ጠቅላላ አላሸነፍነውም ደርግን፣ በምህረት የለቀቅናቸው ደርጋውያን ናቸው አሁንም ያሉት። በደርግ ጊዜ አንድ በጣም የገነነ ዘፈን ነበረ። አባረ በለው ያንን አመፀኛ ተገንጣይ ወንበዴ ምናምን። ይሄን ዘፈን ተከትሎ ኤርትራን
ለጉድ ነው የጨፈጨፋችሁት። እነ ብርሃኑ ጁላ፣ እነ ባጫ ደበሌ፣ እነ መሐመድ በሙሉ ደርጋውያን የነበሩ ሰዎች ዛሬ እድል አግኝተው ትናንትና የነበረውን ሽንፈታቸውን፣ ትናንትና የነበረውን ውርደት፣ በተለይ እነ ባጫ ትናንትና ማርከው አስደንሰው እንዲህ ከሰው ተራ አውጥተው ምናምን ያ እልህ ስላለበት እነሱ ናቸው ዛሬ ስልጣን ይዘው ደግሞ እንደገና ኤርትራ 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 እያሉ ያሉት። ግን እኔ እንደ መግለጫ ይሄን መግለጫ ለማመን አልችልም ብቻም ሳይሆን እንደው እንደ ኤርትራ መንግስት ሰራዊቱ የኤርትራ ሰራዊት ማለት ነው በአሁኑ ሰዓት ኢትዮጵያ ውስጥ ቢገባ እንኳን ለምን ገባ የሚያስብል ነው ወይ ከተባባልን እንዴ አይደለም። ምክንያቱ እነዚህ ደርጋውያን አይደሉም እንዴ አሁን ኤርትራን በቦሌም በባሌን እያሉ እየፎከሩ ያሉት? እንዲህ እየተፎከረበት ራሱ የኤርትራ መንግስት እስከዛሬ በይፋ ጦርነት ታውጆበት እያለ አለመግባቱ ራሱ በጣም የሚገርም ነው። በጣም ነው የሚደንቀኝ። እኔ የኤርትራ ሰራዊት ከትግራይ ይውጣ አልወጣም አልነበረም አልገባም። የሰሜን እዝ ሲጠቃ ሰራዊቱ ወደ ኤርትራ ተሻግሮ ኤርትራ በገባ ጊዜ ኤርትራውያን የነሱን ልብስ አልበሰው የነሱን ትጥቅ አስታጥቀው ተመልሶ ስለተዋጋቸው ነው እኮ ጁንታው እንደዚህ ይል የነበረው ምናምን የሚሉ ሰዎች ናቸው አሁን ደግሞ እምንሰማ ያለ ነው። ስለዚህ ለአንቶኒዮ ጉተረስ የኤርትራ ሰራዊት የለም ይል የነበረ መንግስት ዛሬ የኤርትራ ሰራዊት ከኢትዮጵያ ሉዓላዊነት ግዛት ይውጣ ቢል ማን ያምነዋል? እኔ አላምነውም። እኔ አላምነውም። ግን እውነት እነዚህ አሁን ተጣመዱ ተቀራረቡ የሚባሉ ኃይሎችን ያቀራረባቸው ማን ነው? ብልጽግና ስጋት እንዲሆንበት ራሱ ላይ እንዲህ አይነት ፖለቲካ የሰራው ራሱ ብልጽግና ነው። ህወሓትና ሻዕቢያ በነበራቸው ቁርሾ ጥሩ ፖለቲካ ሰርቶ ህወሓትን ከስልጣን ወይ ደግሞ ከበላይነት ለማስወገድ ተጠቀመበት። ያ ካልኩሌሽን ያ ትናንትና የሰራው ስራ ዛሬ ራሱን ሊበላው ነው። ዛሬ ብልጽግና ሊበላው ያሰፈሰፈው ያሱ ራሱ ያው እንደውም ትግራይ በአሁኑ ሰዓት ትግራይ በፕሪቶሪያ ውል መሰረት ጥያቄም ቢመልስላት ኖሮ ዛሬ ጽምዶ ምናምን እያለ እንዲህ ባላለቃቀሰ ነበር ብዬ አስባለሁ። ግን ቴዲያችን እኔ አንድ ጥያቄ የሚሆንብኝ ምንድነው ከኢትዮጵያ ግዛት የኤርትራ ሰራዊት ይውጣ ሲል የትኛው አካባቢ ነው? ስሙን ጠቅሶታል። ከዚህ ቢል ጥሩ ነበረ። አላለም። ግን ምናልባት በትግራይ ከሆነ ትግራይ የኢትዮጵያ አካል አይደለችም። ትግራይ የኢትዮጵያ አካል አለመሆኗን በህገ መንግስቱ መፍረስ ምክንያት የተጀመረው ጦርነት ህገ መንግስቱን አክብረው ተደራድረው መጡ። ያንን ላለመፈጸም ህገ መንግስቱን እንደገና የጣሰው አብይ አህመድ ነው። የፕሪቶሪያ ውል የፈረሙ ሰዎች ከኔ ጋር ናቸው ብሎ የትግራይን ህዝብ ጥያቄ ችላ ብሎ የተፈናቀሉትን ሰዎች ችላ ብሎ ረሃብተኞችን እርዳታ እንዳይደርሳቸው እያደረገ አሁን ደግሞ የትግራይ መሬት የትግራይን ግዛት ተከላካይ መሆን አይችልም። በህገ መንግስቱ መሰረት ተስማምቻለሁ ካለ እስቲ እነ ወልቃይት ጠገዴ፣ ሁመራ፣ ምዕራብ ትግራይ የተባለውን በህገ መንግስቱ መሰረት ወደ ትግራይ እስቲ ያካለው። ያንን ቢያደርግ ኖሮ አንድ ነገር ነበረ። ምናልባት ይሄ መግለጫ ቢወጣ በማን ነው የሚያምረው? እስካሁን የፕሪቶሪያን ውል አልፈጽምም ብሎ ወደ ኋላ እያንገራገረ ያለው አብይ አህመድ ባያወጣው ጥሩ ነበር። የትግራይ ክልላዊ ጊዜያዊ መንግስት ታደሰ ወረደ ቢያወጣው ኖሮ ትንሽ ሚዛን በደፋ ነበር። ትግራይን አንቀህ በተራዘመ ችግርና መፍትሄ በሌለው ፖለቲካ ለማዳከምና ለማንበርከክ እያሰብክ እንደገና ደግሞ የትግራይ መሬት ሉዓላዊ የኢትዮጵያ ግዛት ነው
እና የኤርትራ ሰራዊት ይውጣ ማለት አይችልም። ምናልባት ግን እኔ ከዛ ይልቅ ደግሞ በአልፋሽካ አካባቢ ያለው የአማራ መሬት ግዛት የነበረው ሱዳን አሁን ተቀራምቶት ያለው ያንን ቦታ እስቲ ያስመልስ፣ እዛም ደግሞ ውስጥ መግለጫ ያውጣ። እኔን ምናልባት እንደውም በትግራይ በኩል የኤርትራ መንግስት ይመጣል ብዬ አላስብም። ምናልባት ይመጣል ካልኩኝ በሱዳን በኩል በምንድነው በዚህ በኢሊባቡር ወይስ የደቡብ ህዝቦች አካባቢ የሱዳን ተቃዋሚዎችን የሚያሰለጥን አንድ ካምፕ ስለከፈተ በዛ በኩል እንዳይመጡበት ነው የምፈራው እኔ። በዛ በኩል እንዳይመጡበት፣ በዛ በኩል እንዳይሆን ጥቃቱ ብዬ ነው ማስበው። ለማንኛውም ግን እኔ በእርግጥ በአሁኑ ሰዓት ለኛ ትልቅ ደቂ ዓበይቲ ኤርትራውያን አብዚያ ዘለኹም እንታይ ክብለኩም ደሊ ኣብዚ እዋን እዚ ዝፈከራ ፈኪረን ክገብርኦ ዝኽእላ ነገር ወላ ሓደ የለን እሞ አጀኹም አጆና በሐንሳብ አለና ህዝቡ በሚሰማው ቋንቋ ማለት እንዴ የትግራይ ልጆችም ቋንቋ እኮ ነው ይሄ። ምን ችግር አለው ቴዲ? መጥፎ ነገር ደግሞ አልናገርም እኮ እኔ። ነው የውይይት ቋንቋው ሚዲየም ኦፍ ኮሚኒኬሽን ሁሉም ሰው እንዲሰማው ስለፈለኩኝ ነው። በነገራችን ላይ እኔ ሐሳባችሁን እንድታንጸባርቁ እንትን ስል አጉል ቀይ ምንጣፍ ይነጠፍልና አትበሉ፣ አትሞላቀቁ። በአማርኛ ወራ ካልኩ የምትለው ነገር በአማርኛ ተርጉምና ለአድማጭ ተመልካቾቻችን ሊገባ በሚችል ቋንቋ አስተላልፍ። ቴዲ አለማስገባት ትችላለህ፣ ችግር የለም። እኔ አልተሞላቀቁም። በእናትህ ውረድ፣ ከኔ ጋር አትከራከር። ህዝቡ ሊሰማው በሚችለው ቋንቋ አስተላልፍ። ሳላስገባ መከራ፣ ስትገባ መከራ። ካፈ ጉባኤው ጋር አትከራከር። በቃ ያልግ ያልኩን ብቻ ነው የምታደርገው። አይመችም፣ እንዳትመጣ በእግዚአብሔር ስም። ቻናሉ አማርኛ ነው፣ በአማርኛ ትናገራለህ። በአማርኛ ትናገርም ቤትን ትከፍትና በትግርኛ ቋንቋ ታስተላልፋለህ። ሪስፔክት አለ ለቋንቋው። ግን አማርኛ ጣቢያ ነው፣ ጣቢያው አማርኛ ነው ካልኩ ካፈ ጉባኤው ጋር አትከራከር። እሺ ወደ ቅድስት እንሄዳለን። ሳስገባ መከራ፣ ሳስወጣ መከራ። እሺ ቅድስታችን 8 ደቂቃ አለሽ። እሺ አመሰግናለሁ ቴዲ። እንዴት ናችሁ? ከላይም ከታችም ያላችሁ። አሁን የመጨረሻው ወንድማችን ካነሳቸው ሀሳቦች ተነስቼ ነው የምሰጠው። ሌሎቹን ጉዳዮች ወደ በኋላ ላይ ጊዜ የማገኝ ከሆነ እዛ ላይ አስተያየት እሰጣለሁኝ። በተለይ የኢትዮጵያ መንግስት ያወጣውን መግለጫ ተመልክቶ የተነሱ ሀሳቦች ላይ የተወሰነ ነገር ማለት የምፈልገው እኔ ያልገባኝ አንዳንድ ሰዎች በተለይ በኤርትራ በኩል ያሉ አክቲቪስቶች 1980ዎቹ ላይ እንዳሉ ናቸው ያሉት። ከዛ በኋላ በዓለም ላይ የተደረጉ ነገሮች በኢትዮጵያና በኤርትራ በኩል የተደረጉ ያሉ ነገሮችን ማየት አይችሉም፣ ብላይንድ ናቸው። አሁንም እዛ ላይ ቆሙ ነው እንትኖች የተማረኩ እንደዚህ የሆኑ ምናምን እያለ የሚያወራው ነገር ጠፍቶት የኢትዮጵያን የውስጥ ፖለቲካ ለማውራት ሲሯሯጥ እያየሁት ነው ያለሁትና ዋናው ነገር በዚህ የፖለቲካ ጨዋታ ውስጥ በተለይ በዚህ 7 ዓመት ውስጥ ማን የተሻለ ጨዋታውን ተጫውቷል የሚለውን ማየት ቢችሉ ዛሬ እንደዚህ አይነት አስተያየቶች አይሰጡም ነበር ብዬ ነው የማስበው። የኢትዮጵያ መንግስት በህወሓትም በሌሎች ታጣቂ ኃይሎችም በኤርትራ መንግስትም በኩል ወደ ጨዋታው የመጡ የፖለቲካ ኃይሎችን ጨዋታውን በበላይነት አጠናቆባቸዋል ብዬ ነው የማስበው። ኤርትራ ተከፋይ ወታደሮቹን በገንዘብ የሚሸጥ መንግስት እንደሆነ ይታወቃል። ለዚህም የኢትዮጵያ መንግስት ተጠቅሞበታል። ይሄንን እንዲጠቀም ያስገደዱት በጣም ብዙ ምክንያቶች ነበሩ። ህወሓት ያሳደገውን የኢትዮጵያን ጠባቂ የነበረውን ወታደር ሲያዋርድ የኤርትራን መንግስት ገዝቶ አምጥቶ ተከላክሎበታል። ሀገርን ከማፍረስ ታድጎበታል። ስለዚህ በአንድ ድንጋይ 2 ወፍ መጥቷል። አንደኛ ሀገርን ከሚያፈርስ ኃይል ሀገሪቷ እንድትድን አድርጓል። ሁለተኛ ላለፉት 30-40 ዓመት ወያኔ ህወሓትን ስትንከባከብ ልዩ ድጋፍ ስታደርግለት ስትጠብቀው የኢትዮጵያውያንን ጥቅም አሳልፋ ለነሱ ስትሰጥ የነበረች ጋርዱን እንዲመታ አድርገዋለች። ስለዚህ በሁለቱ መካከል የነበረውን ያልተገባ ጥቅም እንዲቋርጥ አድርጓል የኢትዮጵያ መንግስት። ከዚህ በላይ ምንም ቁማር የለም። ቁማሩን በልቷቸዋል እርስ በርሳቸው።
በኢትዮጵያ ፖለቲካ ውስጥ የማይነካ የሚባለው እንደፈለገው ፈላጭ ቆራጭ የነበረውን ህወሓት እንደገና አፈርድሜ ከቶታል። በዚህ ጨዋታ ውስጥ ማን ነው አሸናፊው ብለህ ነው ማየት ያለብህ እንጂ ትላንትና አምጥተህ ተረተረትህን ብታወራ አጠቃላይ እየተደረገ ያለውን ነገር አለማወቅ ነው የሚመስለኝ። ስለዚህ የኢትዮጵያ መንግስት ሲፈልገው ህወሓት ሻዕቢያን አምጥቶ ገዝቶ ተጠቅሞበታል። ሳይፈልገው ሲቀር ደግሞ አሁን ይሄን ስቴትመንት አውጥቶ መሬት ትለቃለህ አለ። ትለቃለህ አይ ይሄንን አለቅም ስትል ደግሞ ቀጥሎ ምን ሊመጣብህ እንደሚችል በደንብ አሳይቶሃል። እኔ በጣም እየገረመኝ ያለው በየትግራይ አካባቢ አክቲቪስት ነን የሚሉ ሰዎች ትላንትና ወጣችሁ መሬቱን የኤርትራ መንግስት ወሮታል፣ ይዞታል፣ ህዝባችን በቀብድ ተይዟል ስትሉ ቆይታችሁ ዛሬ ተመልሳችሁ መጣችሁ ለምን ዛሬ እሱ ይለናል እና ምን ይሁን ይውሰደው? የኤርትራ መንግስት ቢያስተዳድረው ይሻላል? መሬቱን ቆርሶ ቢወስደው ይሻላል? ይሄንን ነው የምትፈልጉት? ማለት ሁለት ነገር መምረጥ አይቻልም። በደል ደርሶብናል፣ በውጭ ኃይሎች ወረራ ተደርጎብናል፣ ጥቃት ተፈጽሟል ህዝባችን ላይ ትልና አሁን ግን እሺ ያ ወራሪ ኃይል አዎ እንደዚህ ሰርቷል አሁን መልቀቅ አለበት ሲባል አያትንኩብኝ ትላለ ማለት ነው። ለህዝብ ሳይሆን የህወሓት ጠበቃ ሆነ ስለምትቆም ነው። ህዝብህ ለህወሓት ቀብዳ ሲዘ ስለሸጥከው ነው። አየህ ጨዋታው ጠቅላይ ሚኒስትሩ በራሱ ሜዳ ላይ አድርጎታል። የበላይነቱን ወስዶባቸዋል። ምንም አያመጡም። አሁን በትክክል እየነገራቸው ያለው ነገር ምንድነው? መሬት ወስደሃል ትወጣለህ። አንተን ለማስወጣት ስመጣ ህወሓት እንደለመድከው አሁን ለሱ ጋርድ ሆናለሁ ካልክ ትቀምሳለህ እያለ ነው። በትክክል ነው እየተነገረ ያለው። ቀጥሎ የሚመጣውን ነገር ትቀበላለህ። ሻዕቢያን በማጠፋበት መንገድ አንተም አብረህ ትጠፋለህ እስከ ወላጅህ እያለው ነው ያለው። እዚህ መሃል ግን የትግራይ ህዝብ አለ። ስለዚህ የትግራይ ህዝብም አሁን ሻዕቢያን ህወሓትን የጀመርከውን ነገር አቁም ማለት የሚገባው ጊዜ ላይ ነው ያለው። ማቆም አለብህ። አንተን ለመጠበቅ ተብሎ መስዋዕት የሚሆን የትግራይ ክልል የትግራይ መሬትም ሆነ የትግራይ ልጅ የለም። መልቀቅ አለብህ ነው። ለዛ ነው ሻዕቢያ ጨዋታውን እንደተበለጠ ቁማሩን እንደተበላ ስለሚያውቅ ባለቀ ሰዓት ፕሮክሲ ዋሩን ወደ ኢትዮጵያ ይዞ ለመምጣት ጽምዶ ብሎ የተነሳው ማለት ነው። ጽምዶ የፈጠረው ያላቸውን የፖለቲካ ካፒታል በራሳቸው እጅ በልተው ከጨረሱ አካላት ጋር ነው ጽምዶ የፈጸመው። የማያዋጣው ማለት ነው። ግን ያለው አማራጭ ይሄ ብቻ እንደሆነ ስለሚያውቅ ህወሓት ያላትን የፖለቲካ ተቀባይነት ያላትን ፓወር በራሷ እጅ በልታ ጨርሳለች። ላለመሞት የተንደፋደፈ ያለ አካል ነው። በተመሳሳይ በፋኖ በኩልም ያለውን የህዝብ ተቀባይነት የነበረውን የህዝብ ካፒታል በተሳሳተ የፖለቲካ ስሌት ራሱን በራሱ አጥፍቶ አሁን የሚገባበት ሲያጣ ከኢትዮጵያ ታሪካዊ ጠላቶች ከአማራ ታሪካዊ ጠላቶችና ሁልጊዜ የፖለቲካ ማጠንጠኛቸው አማራን ጠላት ካደረጉ ኃይሎች ጋር ለመጣመድ ሄዷል። እነዚህ ቡድኖች ኦልሬዲ ኢትዮጵያ ፖለቲካ ውስጥ ጨዋታው የተበላባቸው ሰነፍ ተጫዋቾች ናቸው። እነሱን ይዞ የተንደፋደፈ ያለው ቀጥሎ የሚመጣበትን ነገር ስለሚያውቅ ነው። እዚህ ጨዋታ ውስጥ ገብቼ እንደ ከዚህ ቀደሙ የትግራይን ህዝብ አስበላለሁ የሚል የትግራይ ኤሊት ካለ ቆም ብሎ ማሰብ ነው ያለበት። ብልጽግና ነው የሚያስመልስልኝ ምን አገባው እሱ ሊያነሳ አይችልም ምናምን ጨዋታው ፓወር ነው። ፓወሩን ይዟል። ምንም አታመጣም። መጀመሪያ ይሄንን አይሆንም ልትል የምትችልበት የፖለቲካ ቁመና ላይ ነው ወይ ያለው ብለ ራስን ዞር ብለ ማየት ነው። ብልጽግና ይጠይቅልን ካልክ እጠይቃለሁ የኢትዮጵያ መንግስት ነኝ ምንም አታመጣ ይላል። ምንም ማምጣት ስለማትችል ኦልሬዲ እሱን መገዳደር የምትችልባቸውን እድሎችን ጨርሰሃል። ከጨረስክ በኋላ በፈለገው መንገድ ይዞክ ይሄዳል። ትላንት እኔ እንደዚህ ስል ነበረ፣ ዛሬ እሱ እንዲህ ብሎ መጣ፣ የኢትዮጵያ መንግስት ውሸታም ነው እንደዚህ አድርጓል።
በፖለቲካ ውሸት ዛሬ ነው እንዴት የጀመረው? በውሸት አሸንፈናል ለኛ ተወስኖላል እያለን ስንጨፍራል እንደ ይኖር ነው። የምትፈልገው ሰዓት ምን ማለት እንዳለብህ ራስን የምትመርጠው። ህወሓት አልዋሸንም እንዴ? ኤርትራ መንግስት አልዋሸንም እንዴ? ታጣቂዎች አልዋሹንም እንዴ? በ3 ቀን በ4 ቀን 4 ኪሎ እንገባለን ጨርሰናል አላሉንም እንዴ? ምን አዲስ ነገር መጥቶ ነው እዚህ ላይ መተን ውሸት የነገረን እንደዚህ ሲያደርገን የነበረው የሚለ? እሺ ቴዲዬ፣ ስለዚህ የፖለቲካ የበላይነት በተወሰደብህ ሜዳ ላይ ሆነህ ብትፎክር አይሰራም። የኤርትራ መንግስት ያለ ወትሮ በየ3 ቀኑ በየሳምንቱ እየወጣ በታሪኩ ማለት ነው እየወጣ የድረሱልኝ ጥሪ እያስተላለፈ ነው እኮ። እየጮኸ ነው፣ እየተንፈራገጠ ነው ያለው። አድኑኝ እያለ ነው። ጦርነቱ ወደ እኔ እንዳይመጣ እዛው ትግራይ ላይ ይሁንልኝ ይላል። ምክንያቱም ጭዳ የሚያደርግለት ቡድን ስላለው ለ17 ዓመት ታግሎ የኤርትራን ነፃነት እንዲያረጋግጥ ያደረገው የትግራይ ህዝብ ምስኪኑ ስላለ አሁን እሱ ነው እያደረገ ያለው። ለኤርትራ ባለስልጣናት መቀጠል ሲባል የትግራይ ህዝብ ሙት እያለ ነው ያለው። ይሄንን የምትፈቅድ እዚህ ያለው አንተ የትግራይ ህዝብ አክቲቪስት ሳትሆን የትግራይ ህዝብ ጠላት ነህ። አመሰግናለሁ ቴዲዬ። ቴንክ ዩ ቅድስታችን፣ ከልብ ነው የምናመሰግነው። ጋይስ እኔ የአንዳችሁን ቋንቋ እንትን ለማድረግ ምናምን አይደለም። መታችሁ ቤት ማክበር አለባቸው እኮ። ለምሳሌ እንግሊዘኛ ጣቢያ ላይ በእንግሊዘኛ ነው የምታወሩት። በእንግሊዘኛ ማትችሉ ከሆነ ትራንስሌተር ይዛችሁ ነው የምትሄዱት። ጣቢያው አማርኛ ከሆነ አማርኛ ነው የምታወራው። ይሄ ሀሁ ነው እኮ። ጣቢያው ኦሮምኛ ከሆነ በኦሮምኛ ነው። ከዛ ደግሞ መስማት ደግሞ ለማይችሉ ደግሞ አስተርጓሚ ደግሞ ካስፈለገ ኦሮምኛ አልችልም ብለህ አስፈቀደ ነው የምትገባው። እድል አገኘው ብለህ ዝም ብለህ ጥር ምናምን እንዴት ትላለህ? ይሄ ስርዓት ያለው ቤት ነው። ከዛ በኋላ ደግሞ ታውስ ትባል ደግሞ ግብ ይሄ መስተካከል አለበት። የመጀመሪያው ነገር እንደዛ ነው መሆን ያለበት። እንዴት እንደሚሄድ ማወቅ አስተያየት እስቲ በዚህ ጉዳይ አስተያየት ያንተ ሀሳብ ላይ ልጨምርበት። እሺ ከፈቀድልኝ። ያው ኤኒዌይ እዚህ እኛ ታዳሚዎች ነን። ታዳሚ ሆነ ከመጣ ደግሞ ቤቱ በሚያስተናግድ ነው መሄድ ያለብን። ያደረከው ውሳኔ እደግፋለሁ። እኛ ታዳሚዎች ነን፣ ቤታችን አይደለም። ቤቱ በምን አይነት የሚያስተናግደው በዛ ነው ፎሎ ማድረግ ያለብን። ይሄ ራሱ ከስርዓት ውጪ ነው። ኤርሚያስ ያደረከው ነገር ከስርዓት ውጪ ነው። ማስተላለፍ መልእክት ከፈለክ በትግርኛ ፍቃድ መጠየቅ አለበት። እሱ ፍቃዱን ከሰጠ ማስተላለፍ ትችላለህ። ካልሆነ ግን ቤቱ የሚያስተናግደው በአንድ ቋንቋ ነው። ያን ቋንቋ በዛ ቋንቋ መከታተሉ ብለህ ገብተሃል፣ በዛ ነው መጨረስ ያለብህ። አለበለዚያ ግን ልክ እንዳለ ቤትን ትከፍትና እዛ መተመወያየት እንችላለን። ስለዚህ ላደረከው ነገር ገብቷል። ቅሬታ ያለብንም ጥሩ ነገር ነው ያደረከው። ቴንክ ዩ ሶ ማች። በዛ ነው የምንቀጥለው። ደግሞ እኔ ሌላ ፕሮግራም ወይ ሌላ ቋንቋ አስተላለፍ ከፈለኩ መጀመሪያ ፍቃድ ነው መጠየቅ አለብኝ አንተን። ስለዚህ ምንም ቅሬታ ያለብንም እሱ ባደረገው ነገር። ቴንክ ዩ ከልብ እናመሰግናለን። በተረፈ ለቋንቋዎቻችሁ፣ ለማንነታችሁ፣ ለሁሉም ነገር ልዩ ክብር አለኝ። ጀስት ልጁ ጣቢያውን አለማወቁ ነው የሱ ችግር ነው። ከልብ ነው የምናመሰግነው። እሺ ከቅድስት ቀጥሎ የምንሄደው ወደ ይርታቸው ይሆናል። ከዚህ በኋላ 3 ዙር ከዚህ በኋላ አንድ ይርታቸው ከተናገረ በኋላ ወይ 2 ወይ 1 ዙር ነው የሚሆነው። ከዛ የዕለቱ የፕሮግራማችን ማጠናቀቂያ ይሆናል። ወደ ይርታቸው እንሄዳለን። ሌሎቻችሁ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ ባካችሁ። ቴሌግራም ላይ ጥያቄ አስቀምጬላችኋለሁ፣ ያን ታረጋላችሁ። የኢትዮጵያ መንግስት ለኤርትራ መንግስት የጻፈውን ደብዳቤ እንዴት አያችሁ? በወራሪነት ወይም ደግሞ ወረው ከያዙት ግዛቶቻችን ይውጡ ይላል። አለፍ ብሎም ደግሞ የአሰብን ጉዳይም ያነሳል። እንዴት አያችሁት ነው? ይህን ነው እየተወያየን ያለ ነው። ያካሄድ ጥያቄ ቤቱ ፈቃደኛ ከሆነ 8 ደቂቃ ዛሬ አንዳንድ ሰዎች አጀንዳውን መሙላት ላይ ቅድም አማራ ያለውን ሰከንድ አደርጋሉ። አማራ ኪላ ያለውን እየተቸገሩ ስለሆነ ቶሎ ዙሩ እንዲደርሰን ሰዓት እንዲሸመቀቅና ወደ 6 ደቂቃ እንዲሄድ ቤቱ ፈቃደኛ ከሆነ አስተያየት ለማቅረብ ነው። እኔም እንደዛ ላደርግ ነው ያሰብኩት። እንደምታውቁት 8 ደቂቃ መጀመሪያ ላይ ነው የማደርገው። ከዛ ወደ 7 እና ወደ 6 ነው የምወርደው። የተለመደው ትንዛ ስለሆነ አንዴ ከተናገራችሁ በኋላ ሲሆን ብዙ ሰው ማስገባት አልነበረብኝም፣ ግን ብዙ ጊዜ እንደዛ ላለው። ከዛ ደግሞ እምቢ ማለላቸው ደግሞ ሰዎች ይመጡና ይገባሉ። ኦኬ 6 ደቂቃ አለ ቶሎ እንዲደርሰን። ይርታቸው 6 ደቂቃ አለ። 6 ደቂቃን ተጠቀም። እንደተለመደው ከ6 ደቂቃ ውስጥ 3 ደቂቃ ስልክ እየገባብህ ነው፣ ዲስትራክት እየሆንክ ነው። ፕሊስ እንደምንም አብቃቃው። 6 ደቂቃ ላይ ይርታቸው። ታንክ ዩ ኤኒዌይ። እኔ ግን ቅድስት ማነች እህታችን
ቅድስት እና ያና የብልጽግና ደጋፊዎች ውሸት የተለመደ ስለሆነ በውሸታችን ምንም አትበሉን አትቹን እያሉ ነው ያለው። አንድ ሰው ውሸት መጠየፍ ነው ያለበት። ማን ሊታመን ነው ታዲያ? መንግስት ከዋሼ እንዴት አድርገን ነው መንግስት ሊሆን ነው ብለን ልናምነው የምንችል? እንዴውስ የኢትዮጵያ ህዝብስ እንዴት ውሸት ነው ማስተማር ያለብን እንዴ? ሞራል የለም? ኢንቴግሪቲ የለም እንዴ? ውሸት እኮ በጣም በዚህ በምንኖርበት በአሜሪካ የተጠየፈ ውሸት ከዋሸህ የትም ቦታ ቅጣት ትቀጣለህ። ተከሰም ፍርድ ቤት የምትወርድበት ነው። ወያኔ ውሸታም ነበርና እኛ እንዋሻለን፣ ወያኔ ገዳይ ነበርና እኛ እንግደል፣ ደርግም ገዳይ ነበርና እኛ እንግደል የሚለው ለኢትዮጵያ ህዝብ እንደዚህ ያለ መሀይምነት ነው እየጎተታት ያለ። የሰው ልጅ በሚችለው እውነት ተናግሮ ለሀገር፣ ለፍትህ፣ ለዲሞክራሲ፣ ለእኩልነት፣ ለዜጎች መብት ለማስጠበቅ መታገል አለበት እንጂ በእውነት በጣም የወረደ ከፖለቲካ አኳያ ስታየው እንደዚህ ያለ የወረደ አስተሳሰብ በኢትዮጵያ ውስጥ መለመድ የለበትም። እኔ ዋና ምጠላው አብይ ውሸታም ስለሆነ ነው። በውሸት ታሪክ ጽፈው ጡት ቆረጠ አጼ ምኒልክ ብለው ያንን ነው ያባላን የኦሮሞ ህዝብ ያንን እንትና ሐውልት ያየ ከአማራ ግብግብ የሚገጥመው ለዛ ነው። በዛም ዙሮው ግን በአማርኛ ነው የሚያወሩት። ደግሞ እንጀራ ሄደው ነው የሚበሉት። አማራን እየጠሉ አማራን የሰራውን አረቄ ሄደው ነው የሚጠጡት። ውሸት መቆም አለበት። እንዴት እንመናቸው? አሁን ሲንገሩን መከላከያው አሁን ፋኖ ከሞተ በአደባባይ ነው ጃሎ ተብሎ የሚቀበረው፣ ይፎከራል። ወንድማችን ጀግና ተሰዋ ተብሎ ይነገራል። ህፃናት፣ ሴቶች፣ አዛውንቶች ከተገደሉ ደግሞ ተገደለ ብሎ የሚናገረው እንጂ ፋኖ በውሸት እንደ ብልጽግና እንደ ቆርቆሮ ብልጽግና አያወራም፣ አይዋሽም። አርበኛ ሲሞት ሞተ ወንድማችን፣ ማህበረሰቡ ራሱ ዝም ብሎ ያሳልፈው። የብልጽግና ግን ውሸት ለማስተማር እዚህ መጥተው ሲዋሹን እንዴት አድርገን ነው እናንተ እናዳምጣችሁ? ጊዜያችን ወርቃማ ጊዜያችን አቁመን ስራችን አቁመን እናንተ ጋር ምን ወያየው? በውሸት የምታምኑ ከሆነ መንግስት ይዋሻል እና ጥሩ ነገር አገኘ እንደ የኢትዮጵያ የውጭ ጉዳይ ሚኒስትር የነበረው እንትና ሲዩም ጥሩ ሆነ ቀጠለ ወይ? በህይወት አለ ወይ? በውሸት የተገነባ በውሸት ነው የሚያልቀው፣ ይሞታል መጨረሻው። ለምንድን ነው የሚዋሸው? ምን ልታረጉ ነው? እንዴት ነው ልጆችሽን እዚህ አሜሪካ ሌሎቹ ልጆቻችሁ ቤተሰቦቻችሁ የወሻችሁ እያስተማራችኋቸው ነው ያላችሁት? ይጋይስ በጣም አጸያፊ ነው። እኔ ልጆቼ ዳዲ ላይ ነው የሚሉን ከዋሸው ኢቭን እንደዚህ አደርጋለሁ ብለኝ ፕሮሚስ ገብቼ እንኳን ዕቃ ሳልገዛላቸው ከቀረው ፕሮሚስ ገብተህ ነበር ለምን ዋሸኸኝ ታዲያ ማትገዛው ከሆነ ተብሎ ነው የሚጠየቀው። እኔ ልጅ እንኳን በውሸት ልታሳምን አትሞክርም። እዚህ ሀገር በአጋጣሚ የትም ሆኖ ለአንተ እንኳን አይዋሹልህ። እናቱን አባቱ ተጣልተው ከሆነ ዳዲ ነው ወንጀለኛ ወይ እናቴ ነው ወንጀለኛ ብለው ነው የሚመሰክሩት እንጂ አንዱን ስለሚወዱት አንዱን ለማሻሻል ብለው ደብቀው አያወሩም። ፕሊዝ በአደባባይ መጣቆ ይዋሻል፣ መንግስት ይዋሻል እንዴ? ምን እየተታገልን እሱ ለማቆም እኮ ነው እየተታገልን ያለ ነው። ንጹሃን ከሞቱ ፋኖ ንጹሃን ሞቶብኝ ድሮን ተደበደብኩ ነው የሚለው። ሰራዊት ከሆነማ ለመሞትና ለመግደል ነው የወጣው። ጀግና የአማራ ፋኖ ሞተ ተብሎ ነው የሚፎከርለት። ተሰዋ እና ከብረዋለን፣ እንወደዋለን፣ እንዘምርለታለን። ያኛው ቅድም ገብቶ የነበረ ደግሞ ቡኔ ነው ምናምን የሚባል ምንድነው ያለው? 2000 ፋኖ እያሰለጠኑ የገቡ
ኧረ እባክህ ሼም ኦን ዩ ጋይስ። ይርታችሁ አንዴ ቃል በጣም ሼም ነው። አየናቸው እኮ ባዝ ጭናችኋቸው ስትሄዱ እኮ ጉብኝት ሲያደርጉ እኮ አየናቸው 2400። በጣም ያሳፍራል። እባካችሁ አትቀደዱ። ከፈለጋችሁ ሳትፈልጉ ሻንጣችሁ ሸክፉ። ፋኖ 4 ኪሎ ይገባል። ሌላ ላይ ያመኑት ደግሞ እየታፈሱ እንዳሉ አምነዋል። አዲስ አበባ ውስጥ አፈሳ እንዳለ አምነዋል። ብዙ ነገር ዛሬ የሰማሁት መንግስት መዋሸቱ ያምናሉ። መታፈናቸው የአማራ ልጆች አዲስ አበባ አፈሳ እንዳለ አምነዋልና ታንኪዩ ቴዲ ለሰጠን ለዚህ ውይይት አመሰግናለሁ። ታንኪዩ ይርታቸውን እናመሰግናለን። ወደ አያና እንሄዳለን። ቴዲ ዘለልክ እኔ ከሳቸው ቀጥሎ ማሪ ነው። ማሪ ነው ያ ቴዲ ምን ነው የመንግስት ካድሬ ሲሆን ተፈራዋለህ። እኔ ልታዘልለኝ ነው። እኔና አያና ደግሞ ሁለት ጥግ ላይ ያለ ሰዎች ነን፣ አንተላለፈም። ኤኒዌይ ምን አለ መሰለ በጣም የሚገርመው ነገር ቴዲ የጽናቱን ይስጥ። እኔ በጣም ነው ማደንቀን ያንተን ለመሰለ ማደንቀን በዚህ ዘመን በዚህ ጊዜ ትናንትና የተደረገ ነገር እያዩ አይናችንን ግንባር ያድርገው ብለው ልክ እንዳልበሰለ ማንጎ የደረቀ ጭንቅላት ይዘው ሲከራከሩ በጣም አንተ ይህን ነገር ችለ በማካሄድ በጣም ነው እኔ አንተ ማደንቀ። ለዛ ነው ብዙ ጊዜ ማልመጣው ለመሰለ ወርዝ ማያረግ ነገር በቃ አንነት እኛንን ገዳይ እኛንን ጨፍጫፊ እኛን ቋጠረዋለን እናፍናለን እንጨርሳለን ፉከራ ስለሆነ ነው እንጂ እኔ አንተን ቤት በጣም የምወደው። ግን ኤኒዌይ አሁን ምን ይሉና መሰለ የስርዓት መቃወምና የአገር ኢንተረስትን ወይ የአገር ሉዓላዊነትን ገብቷል ለኛ ለየተው ሊያስተምሩን ይሞክራሉ። አንድ ኤርትራዊ ኢሳያስን ስለተቃወመ ከብልጽግና ጋር መቆም አለበት ብለው የደረቀ ጭንቅላት የያዙ ሰዎች እዚህ አሉ። በጣም የሚገርም ነገር እኔ ኤርትራ ገብቷል ከኢሳያስ በላይ ነው የምትገባኝ። አሁን ችግራችሁ ምን አለ መሰለ ብልጽግና በጣም የድንቁርናችሁ ጥግ ማለት ነው። ኢሳያስ ሁሉ ነገር የሚጨርስልህ ይመስልሃል? ባይገርምህ ከኢሳያስ ጋር ምንም ነገር የምታደርጉት ውል በኤርትራ ሕዝብ ተቀባይነት የለውም። አትድከሙ። ምናልባት ኢሳያስ እንኳን እድል ቢሰጣችሁ የሆነ ነገር ብታረጉ አልኩ እኮ የኤርትራ ሕዝብ መቼም ነው የማይቀበላችሁ። መቼም ሰጥቶ በመቀበል ቀይ ባህር ሰጥቶ በመቀበል አሰብ ሰጥቶ በመቀበል መሳሪያ ከሆነ ሂድ ከጅቡቲ ጋር ስራ፣ ሂድ ከሶማሌ ጋር ስራ፣ ሂድ ከሱዳን ጋር ስራ፣ ሂድ ከኬንያ ጋር ስራ። ቀይ ባህር እዚሁ ዙሪያ ጥምጥም ነው ያለው። ምን ታርገኛ ከተመጣለ እኛ አንፈልግም። ፔሬድ ምን ለራስህ አልኩ እኮ ለራስህ የሌለ ነገር ለኔ ምን ብሰጠኝ። ስለዚህ ሰጥቶ መቀበል ምናምን ይሄ ድራማን እዛ አስቀምጠው። ሰጥቶ መቀበል ከፈለክ ሂድ ሶማሌ እንዴት አገና ያባረረች ጅቡቲ ምንድን የምታደርግ ያለችው ሱዳን ምን እንዳደረገች ኦልሬዲ ታውቃለህ። ስለዚህ ሰጥቶ ለመቀበል እንባር ካለ ለራስ ተጠቀምበት። እኛ ካንተ ምንም የምንፈልገው ነገር የለም። 30 ዓመት የውጭ ሀገሮች ተላላኪ ሆነ እኮ ማዕቀብ አስጠለህብን እኮ እንደ ሰውም እንደ ህዝብም እኮ በቃ እንድንፈርስና እንድንጠፋ የወሰንክብን እኮ። አሁን ዛሬ ኤርትራ አዛኝ ሆነ አንተ እንደዚህ ነው ልትለን? እኛ እኮ ደደብ አይደለም። ፖለቲካ የሚጀምረው እኮ በሰሜን ነው። ፖለቲካ የጀመረው ፖለቲካ የተፈጠረውም ሰሜን ላይ ነው። አሁን አንተ ከደቡብ መተለኝ ልታስተምረኝ ነው ፖለቲካ። ስለዚህ ይኸውልህ እዚህ የምታሞኘው ማንም ሰው የለም። በተለይ ኤርትራዊ ነው የምልህ። እኔ ኢሳያስን መቃወም የአብይን ስትራቴጂክ ደግፍ ልትለኝ አትችልም። ኢሳያስ እንደው አብይን አላያዘውም ነው የምልህ ያለሁት። እንደ ተቃዋሚ አገራችን ላይ የሚደረግበት ያለው ሁኔታ ኢሳያስ አላመጣትም። ኤርትራ ሰማዕታት ነው ያመጣት። ሰማዕታት ያመጣዋትን ሀገር አብይ በዚህ ደረጃ ሲደፍራት አልኩህ እኮ እኔ በኔ ዘመን ቆሜ ማየቴ ኢሳያስ ዝም ማለቱ እንደ የኔ መንግስት ያሳፍረኛል አልኩህ እኮ ግብረ መሰለ መስጠቱ። ሁለተኛ አማራ ኪላ በጣም ነው የማደንቀው። አንዳንድ ነገር ባለስማማ በጣም ነው የማደንቀው እና ቀድሞ ሽሬን በያዘ ነውና እኔ አማራ ኪላ ይጠፋል ብዬ አላስብም። እንጃ እንደ አጀንዳ እንዴት እንዳመጣው ሽሬ ቀድሞ ማን እንደሚይዝ ኦልሬዲ ታውቀዋለህ አይደለም አልኩህ። የኤርትራ መንግስት መጀመሪያ የያዘው ነገር የለም ብያለሁ። ፕሩፍ አምጡልናል። የሚያመጣ ሰው የለም። እዚህ አካባቢ ይዛቸዋል የሚለን ሰው የለም። ዝም ብሎ 54 ቀበሌ ነው 53 ቀበሌ ይላል። የቱ ጋር ብትለው የሚጠቅስ ሰው የለም በዝርዝር። ይሄ የባድመ በለው
ሌላው በአልጀርስ የተፈረደውን አለቅም፣ አሁንም አለቅም። እኛ ለባድመ አልኩህ እኮ ምንም ለማያፈራ መሬት የውላ ዋጋ የከፈልን ለቀይ ባህር ምን ዋጋ እንደምንከፍል ጠፍቷችሁ አይደለም። ስለዚህ እህታችን ቅድስት ምን አለች? የበላዩን ኃይል ካየሽው ከውስጥ አገር ከኢትዮጵያ ጀምሮ አሰላለፍ እስከ ደጅ ያለው አሰላለፍ ከብልጽግናና ከይግደፍ ማን ነው የበላይነቱን ይዞ ያለው? በአሁኑ ሰዓት ማን ነው ተቀባይ? የነ ሳውዲ መግለጫ አልሰማችሁም እንዴ? ኢሳያስ አነቃን የሚለውን የነ ግብጽ መግለጫ አትሰሙም እንዴ? ሱዳን 100% ከኛ ጋር ነው፣ ከሱ ጋር ነው፣ ከኢሳያስ ጋር ነው ተሰልፎ ያለው። ውስጥ ጉዳይ ያለውን የኢትዮጵያን አካሄድ ሳልገልጽልሽ ማለት ነው። ማን ነው የበላይነትን ይዞ ያለው? ሶማሌ 100% ከሻዕቢያ ጋር ነው። ታዩታላችሁ፣ እያያችሁ። ለምንድን ነው የማይሆን ኢንፎርሜሽን ወይ ደግሞ ይሄ የውስጥን ኢጎ ብቻ ለማውራት ለምንድን ነው? ሪያሊቲው ሌላ እያለ ለምንድን ነው? ስለዚህ እኔ ኢሳያስን መቃወሜ ማለት ገብቷል። ቀይ ባህርን ለሰከንድ አሳልፈው መስጠት አይደለም። ሁለተኛ አማራ ክልል አንድ መልእክት ያስተላለፍካታለች። አብይ ይግደፍን ደምስሶ እነዚህ ተቃራኒ ፓርቲዎችን የመፋጨት ነው። እኛ ስቱፒዶች አይደለንም። እኛ አብይ ደምስሶልን የአብይ ተላላኪ ገብቷል ፒምፕ መንግስት ኤርትራ ውስጥ እንዲመሰረት አንፈልግም። የአብይን አይዲዮሎጂ የሚያስፈጽሙ ኤርትራዎች ካሉ አልኩኩ ውጭ ላይ ካሉ እዚሁ እንገላቸዋለን። ገና ግልጹ ነው የምነግርህ። አሰምን ለኢትዮጵያ አሰምን ትወስዳለህ ብቻ ስርዓቱን አንሳልን እንጂ እኛ እንገባለን የሚሉ ተቃዋሚዎች ካሉ ነው የምልህ እዚሁ ነው የምንጨርሳቸው። እኛ ተቃዋሚዎቹ ራሳቸው ደጃለኑ ተቃዋሚዎች እነሱን እንበላቸዋለን። ይሄ ግልጽ ነው የምነግርህ። ይግደፍ ላይ አይደርሱም። በኤርትራዊ ነው የሚበሉት። እዚህ ባለነው በደጅ ትናንትና አይታል ይግደፍና ብርጌና ሐመድ ሆነን ራስ በራሳችን እንኳን አልተታተውም አይደለም። ቀይ ባህርን ፈርሞ ለአብይ አስረክባለሁ ኤርትራ ኦኬ ቴዲ አይደለም ለአብይ አሰብን አሳልፌ እሰጥሃለሁ ካንተ ጋር ታገላለሁ የሚል ኤርትራዊ ካለ አንድ ቀን አናሳድረውም። እዚህ ደጅ ላይ ነው የምልህ። ይግደፍ ላይ አይደርስም። ስለዚህ በዚህ ያዙት። የበላይነቱ ማን እንዳለው በደንብ ጠንቅቃችሁ ታቆታላችሁ። የኢትዮጵያን ሕዝብ አታታሉት። እኔ ውስጥ ጉዳይ ላይ ገብቼ ማውራት አልፈልግም። ቴንክ ዩ ቴዲ። ኦኬ ቴንክ ዩ ከልብ አመሰግናለሁ። ቀደም ሲል በብዛት ስልክ ላይ ተጠጄ ስታዩኝ አንድ የምፈልገው ቪዲዮ ነበር። እሱን ቆርጬ አውጥቻለሁ። እንደየመሃል እንደየአስፈላጊነቱ ማስደምጣችሁ ይሆናል። እየተያዩ የግድ መንካታቸው ስለማይቀር ትንሽ ቆየት ያለ ቪዲዮ ነው። እሱን አስደምጣችኋለሁ። እዚህ ጋር አዘጋጅቻለሁ። ከመሀሪ በኋላ ወደ አያና እንሄዳለን። ሌሎቻችሁ ታፕታፕ አርጉ። ታፕታፕ ኮፒ ሊንክ ሼር አርጉ ፕሊስ። ያረጋችሁ ላላችሁ ቴንክ ዩ። እሺ አያና። እሺ ከአሁን ከተናገረው ከማሪ ልጀምር። በነገራችን ላይ የኤርትራ የህግደፍ ተቃዋሚ የሆኑ ሰዎች አሉ፣ አካላት አሉ። ሰዎች ሳይሆኑ ትልልቅ የተደራጁ አካላት አሉ። የሀገር ጥቅም ብሎ እሱ የሚያነሳው ነገር እነሱ ጋር ነው ያለው ፕሮቴክት የሚደረገው። ዝም ብለው ይሄ እንትኖች ምናምን ሳይሆኑ ፖለቲካ ባቦ ሰጠው ምናምን እዚህ እንትን ሲሉ የሚገቡ ሳይሆን የተማሩ የተደራጁ ጠንካራ ሰዎች አሉ። የራሳቸውን የህዝብ ትግል የሚያደርጉ ናቸው። እነሱን ሬኮግናይዝ አደርጋለሁ። ብዙ ሀገራትም ዌስተርንም ኢስተርንም ስኮፕ ውስጥ ያሉ ሬኮግናይዝ ያደርጋሉ። እኔ አንድ ከኢትዮጵያ እንደመጣ ሰው የኤርትራን ህዝብ ነጻነት የሚያመጡ ናቸው ብዬም አስባለሁ። ቀጠና ውስጥ ለሚኖር በጋራ ለመስራትና አብሮ ለማደግም ደግሞ ቁልፉ እነሱ ይሆናሉ ብዬ ተስፋ አደርጋለሁ። ህግደፍ አቋሙን የማያስተካክል ከሆነ በጣም በአጭር ጊዜ ውስጥ የአስመራን ስልጣን እነሱ እንደሚቆጣጠሩም እርግጠኛ ነኝ። እኔ እያወራው ያለሁት ስለነ መሀሪ አይነት ተቃዋሚ ነው። አሁን እሱ ኢሳያስን እቃወማለሁ አለ። በምን እንደሚቃወም አላውቅም። እነኛ አሁን ያልኩ ሰዎች እንዴት እንደሚቃወሙ እናውቃለን። ዝግጅት ያላቸው ህገ መንግስት የሚያዘጋጁ ብዙ ነገር ያረቀቁ የተዘጋጁ የበቁ ናቸው። እነ መሀሪ የሚሉት ተቃውሞ የትኛው ተቃውሞ ነው? እዚሁ ያሉትን ተቃዋሚዎች እናጠፋለታለን ለኢሳያስ የሚለው ነው ወይስ አሜሪካና ዩሮፕ ላይ ሰክሮ በጠርሙስ መወራወር ነው? ወይም ላይቭ ላይ ገብቶ ሽጉጥ አቀባብሎ በላይቭ ማሳየት ነው? የትግሉ አቅጣጫ በሴት ተጣልቶ ከሩም ላይቭ መሽከርከር፣ የትኛው አይነት ትግል ውስጥ እንዳሉ አይታወቁም። ነኝ ኢሳያስ ሲነካ ብቻ ተነስተው ሰው እንፈጃለን የሚሉ ናቸው። እነሱን ነው ብለህ እንደዛ አይነት ተቃዋሚ ይስጥ ቦዲጋርዶቹ ናቸው እንጂ ትክክለኛ ተቃዋሚዎች አሉ። የኤርትራ ህዝብ በጣም ያፈራቸው ውጭ የሚኖሩ አገር ውስጥ ያሉ በጣም ብዙ አሉትና የተዘጋጀ ያለ ሀገር ለመምራት የተዘጋጀ ኃይል አለ። ስለዚህ ብዙ አይጭነቅህ፣ አንተን አይመለከትም ተቃዋሚነቱ ነው። ይልቁን ጠንቀራ አድርገህ ህግደፍ መሞቻው አካባቢ የገቡ ደጋፊዎች ብትሆን ያዋጣል የሚለው የግል ምክሬ ነው።
ይሄ ሲመታ የሚጠራው አካልም እዚህ አሁን አዲስ ጽምዶ አንደኛ፣ ሁለተኛ፣ ሶስተኛ እስከ አራተኛ መድፍ ያለው ረድፍ ያለው የጽምዶ ትስስርም ብዙ ጊዜ ዩኤኢ የሚል ነገር ከሻቢያ ጀምሮ ይናገራሉ። ኢትዮጵያ ከዩኤኢ ጋር ካላት ትስስርና ከህንድ ጋር ካላት ትስስር ምን ያህሉ ነው ከፍተኛ? በኢኮኖሚ ትስስር ከሳውዲ ጋር ያላት ይበልጣል? ምንም የሚያውቁት ነገር የለም። አንድ ሰው እያለ በቃ እንትን ነው ተንታኝ ነው ተብሎ መጥቶ የሚናገር ዩኤኢ ሸጠችን ገዛችን በቢሊዮን ብር ምናምን ይላቸዋል። ከሱ አፍ ላይ ወስደው ድሮ አብይን ያውቀው ነበር ብሎ እሱን ነው የሚያወሩት። ማንም መንግስት አይዘውራትም ኢትዮጵያን። አሁን ባለው ዳይናሚክ መዘወር ራሱ አስቸጋሪ ነው። እንኳን እንደ ኢትዮጵያ አይነት ሀገር አይደለም ሶማሌን መዘወር ከባድ ነው። ቢኮዝ አማራጮቹ ሰፊ ናቸው። ሚድል ፓወር ላይም አማራጭ ሰፊ ነው። ከላይ ያሉትም ሱፐር ፓወሮች አማራጭ ሰፊ ነው። ቅርበት አለን። በጣም በከፍተኛ ቅርበት የሚሰሩ መንግስታት አሉ። ዩኤኢ አንዷ ናት። ግን የአንድ ሀገር ተዘዋሪ አድርገው የሚስሉት የሀገር አጀንዳ እንዳይኖረን ስለሚፈልጉ ነው። ሀገራዊ አጀንዳ ላይ ስትተሳሰር የነሱ ወገብ ይፈታል። አይተነዋል። ለዛ ብለው የኢትዮጵያ አይደለም አጀንዳችሁ ሁሉ የባህር በርኛ የምንፈልገውን እኮ ዩኤኢ ናት የምትፈልገው ይሉናል። እግዚአብሔር ያሳይ። ዩኤኢ በስንት በመቶ እጥፍ የምንበልጠው ህዝብ ብዛት ያለው ሀገር ባህር ተሻግሮ መጥቶ ነው ለኛ የባህር በር ዛሬ ነው የሚጠይቅልን? ትላንት ስንጠይቅ አልነበረም? በኢህአዴግ ጊዜ ሰዎች ተጠየቅ እንዴ? ሙቪ ፈጠራችሁ ተብሎ ሙቪ ተከልክለው የለ እንዴ? እንትና በደርግ ይሄ እኮ ሲጠየቅ የኖረ የኢትዮጵያ ህዝብ ጥያቄ ነው። ዛሬ መተህ የዩኤኢ አድርገህ ልትጠልፍ ሞኝ እንመስላቸዋለን። እነኚህ ሰዎች 1960ዎቹ ፖለቲካ ላይ ተቸንክረው በዚህ በሶሻል ሚዲያ ዘመን ሊያታልሉ ይሞክራሉ። አጋር መንግስታት አሉ። ኢንትረስታችንን ግን እኛንን ነቅሰን የምናወጣውና ብዙ ለማወናበድም አትፈልጉ። የተያዘ መሬት ትለቃለህ ከተባልክ ትለቃለህ። ቅድስት ነግርሃለች፣ እኔ አልደግምልህም። ሴቶቻችንም ወንዶቻችንም ጀግኖች ናቸው። በዚህ ይነግሩሃል። የሰው አንፈልግም፣ የራሳችንን አንሰጥም። በቀደም አልተናገርክም? ለትግራይ ህዝብና ለትግራይ ህዝብ አንተ አትቀርበውም። ከኢትዮጵያ ሀገሩ ኢትዮጵያ ናት። ስለዚህ የኢትዮጵያ ፌዴራላዊ መንግስት ትለቃለህ ሲል ትለቃለህ። ሌላ ምንም መቀባጠር አያስፈልግም። ከዛ ውጭ ያለው ይሄ እንትና ናቸው የሚያስድኑኝ ማነው ጁንታ የሸገሩ ጁንታ የሚባለው መጥቶ ጊዜው አይደለም ወቅት አይደለም ይላል። እናንተ ለምን አትመራንም እንደ ሀገር? የኔ ጌታ ምን አስጨነቀን? አንተ ከሆንክ የምታውቀው ወቅቱን ቅደም ተከተል የምትሰጠን ቅድመ ሁኔታ የምታስቀምጥልን ውድ ጠቅላያችን የት ሆነ ነው እንደዚህ የተቀለልከው? እንዴት የት እንዳላችሁ ራሱ አታውቁም። በጣም ብሎድድ የሆነ ኢጎ ነው ያላችሁና የሀገር መሪ ይልቀቅ ካለ ይልቀቅ ነው ፒሪድ። ጋሽርታቸው ስለ ውሸት የተናገሩት አዝናንቶኛል። ጋሽርታቸው የ33,000 ብር ሽሮ ባሉበት አፎት እዚሁ መድረክ ላይ ውሸት እጠየፋለሁ ሲሉ ትንሽ እንዳይምታታቦት እጠይቃለሁ። ሁለት ሰዎች ጠርተዋል ጠቅላይ ሚኒስትር አብይን፣ አቶ ስዩም መስፍንንም ጠርተዋል። አቶ ስዩም መስፍን በውሸት ብዛት የሞቱ አስመሰለው የተናገሩት። አቶ ስዩም መስፍን ወደ ሱዳን መሸሽ በሀሳብ ባለስማማም፣ ሀገር በመሩበት መንገድ ባለስማማም፣ መንግስትን ለመገልበጥ በጣሩት ባለስማማም ሱዳን መሸሽ አቅቷቸው አይደለም። የውጭ ጉዳይ ሚኒስቴር የነበሩ ሰው በጥይት የሞቱት ላመኑበት ነገር አትሊስት እዛው ቦታ ላይ ስለተገኙ ነው። ክብደታቸው ቀንሶ ሱዳን መሄድ ሲችሉ እዚሁ ቁጭ ብለው የሞቱት ማለት ነው። ይህንን ማስተዋል ያስፈልጋል። አኪላ ልነካ አልፈለኩም፣ ግን ሪቬንጅ ኢዝ ኤ ዲሽ ሰርቭድ ቤስት ኮልድ የሚባለውን አክሰንቱ ላይ ፎከስ ስላደረግ ትንሽ ተምታቶብሃል። መልካም ምሽት። ያለው ቴዲ አትሰማም? ቴዲ ሜት ነው ያለው። ቴንክ ዩ አያና። አንዳንድ ዙር ከዚህ በኋላ አንዳንድ ዙር ይቀራቸዋል። አሁን ያወራችሁ አንዳንድ የመጨረሻ ዙር እናወራና እንሰነባበታለን። ከዚህ በኋላ አንዳንድ የመጨረሻ ይቀራቸዋል። ያላወራችሁ ሁለት፣ ያወራችሁ አንዳንድ ማለት ነው። እሺ ሸገር 6 ደቂቃ ነው ወንድሜ። ኦኬ መጀመሪያ የቡኖ በደሌ የቅድሙ አስተያየት ቴዲ ከቻልክ ሁለታችንን በቪዲዮ ወተን የት እንደሚያቀኝ ቢነግረኝ ደስ ይለኛል። ከናፈጣጠሬ ማያቀኝ እኔ ስርዓቱን በመቃወም ከሆነ የሚያቀኝ አሁንም ዛሬም ነገም የዛ ስርዓት የገዳዩ ስርዓት ተቃዋሚ ነኝ። ተቃዋሚ ብቻ ሳይሆን እንዲነሳ ሁላ ብዙ ነገሮችን የማወራ ሰው ነኝ። በዛ መናገር ፈልጋለሁ። ቴዲ ወይዘሮ ቅድስት ምን አለች? እኛ እኮ ቁማሩን በልተናችኋል፣ የትግራይን ህዝብን ቢሆን ቁማር በልተናል። ደስ የሚል ነገር የትግራይ ህዝብን ላለማለት ቲፒኤልኤፍ ነው የምትሉት። በዚህ ቲፒኤልኤፍ ስቲል ነው ድረስ ከእናንተ ጋር እየሰራ ነው። 4 ኪሎ እየተመላለሰ ነው። በዚህ ቲፒኤልኤፍ የምትሏቸው ሰዎች ሲመላለሱ አይተናል። ምንም አያረጓቸውም። እናንተ በቲፒኤልኤፍ ሰበብ ግን የትግራይን ህዝብ ነው የምትጨፈጭፉት። ከዛ
እነ ቅድስት ድሮን አለን እኮ ሰዓቱ የኛ ነው ወቅቱ የኛ ነው ምናምን ይሉሃልና ቁማሩን በልተናቸዋል። ከአማራ ጋም ያለውን ግንኙነት ሆነን አንድ ላይ ሆነን ከፋኖ ጋር ትግሬን አዳክመናል፣ ከሻቢያ ጋር ሆነን ትግሬን አዳክመናል። ስለዚህ በፈለግነው አቅጣጫ እኛ አስኬደነው ቁማሩን በልተናቸዋል ነው የሚሉት። እዚህ ጋር እያሰመርክልኝ ኦኬ። እነሱ ያንን ሰዓት ወቅቱን ጠብቀው ታይሚንጉን ጠብቀው ቁማሩን በልቷል። በዛ ወገንም ደግሞ ቁማሩን እንደሚበሉ አያውቁም።